ዝክረ ሰማዕታት ወይ ምንጦስ ወይ ደግሞ ዛሬ ሌላ አካውንት ደግሞ በማየቴ ሮያል ብለው በመምጣቱ በጣም ገርሞኛል። እርሱን አይቼ ነው የገባሁት። እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉም። አብትሄድም ችግሩ እንደው በገናገሉን ውሰዱት፣ ኤርሚ ውሰዱት፣ ሰተናቸዋል። አይደለም ሰው በልህ እንደዚህ ምናምን እዛ ቤተክርስቲያን ያሉ ሰዎች ሲን አሁን አንቺ ለምሳሌ ከአንዱ ገዳም ከአንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም፣ ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። እንዴት አመሻችሁ ዳንዬ? ውይ ስላየህ በጣም ደስ ብሎኛል ወንድሜ። ኤርሚ፣ ብሩኬ፣ ዲያቆን ወንድም አለም፣ ቤኪሻ ሁላችሁም እንደምን አመሻችሁ። ዝክረ ሰማዕታት ወይ ምንጦስ ወይ ደግሞ ዛሬ ሌላ አካውንት ደግሞ በማየቴ ሮያል ብለው በመምጣቱ በጣም ገርሞኛል። እርሱን አይቼ ነው የገባሁትና በጣም ደስ ከሚለኝ ከራሴ ባህሪ እኔ ኤርሚ ጋር ለመጀመሪያ ጊዜ አይ ቲንክ ከ8 ወር በፊት ነው እዚህ ቤት በዳኒ ነው የታወኩት። ኤርሚ ነው አንድም ቀን እግዚአብሔር ምስክሬ ነው በፌክ አካውንት መጥቼ አላውቅም። ምክንያቱም በማንምና በምንም ስለማላፍር ወንድሞችንም እርስ በርስ ማጋጨት ስለማልፈልግ ማለት ነው። በጣም በነፃነት ነው ሐሳቤን የምገልጠው። በጣም ስለደነቀኝ ነው ሮያል ስለማውቃቸው። ከዚህ በላይ ግን መናገር አልፈልግም። ምን አልሽ? ታውቂያቸዋለሽ? ደህና እንቅልፍ ዳኒ። ለማንኛውም ብዙ ዲያቆን ፌስ ስላሉ ጥሩዬ አረ በመድኃኒዓለም በእናትሽ ዛሬ አሳቅሽኝ። የምተኛው እንቅልፍ ማን ነበር ያልሽኝ? ዝክረ ወይኔ አምላኬ ሆይ ተመስገን አምላኬ። እንደዚህ አይነት ስም ሰጠኝ። ለካ አንቱ እየተባልክ ነው እንደ ሮያልዬ እዚህኛ ጋር ምን ሆናችሁ ነው? በሰላም ነው? በጾነት እውነት ማለት በወንድሞች መሀል ጸብን የሚዘራ የእግዚአብሔር ነፍሱ ሳይቀር ትጸየፋለች። እና እኔ በእርግጥ ታውቁኛላችሁ እነ ዳኒ በጣም በነፃነት ነው ማለት በጣም በቃ ደስ አይልም። በቃ ቤተሰቤ ጋር እዚህም ሁሉም ጋር አንድ አይነት ነኝ። በጣም ስለገረመኝ ነው። ለማንኛውም ዲያቆን ፌስ ስለገባ ቅድሚያ ለሳቸው ለሱ ስጡ አለሁ። እኔ ችግር የለም። ቆይ ይሄንን አጥሩት። ሮያል አይ ቲንክ እኔ አይደለሁም እያልሽ መሰለኝ። ተመሳሳይ ስም እየቀያየረ በፌክ አካውንት የሚመጣ ሰው ነው ባጭሩ። በሃይማኖት ሽፋን ላይክ ለኦርቶዶክስ ተቆርቋሪ መስሎ እንጦስ የሚባል ዛሬ ቀይሮት ነበር። ደግሞ እንደገና ደግሞ ዝክረ ሰማዕታት ይሄን ደግሞ አንቱ እያልሻወራ መክረሜ። በነገራችን ላይ አሁን ወደ ውይይት አዳምጪኝ በእናትሽ። እኔ ትዕግስት የለኝም በተፈጥሮዬ። እኔ ለምሳሌ ሰዎች ፎሎ አላረግም በተፈጥሮዬ ማለት ነው። 30 ሰው ምናምን ነው ፎሎ ማድረገው። እንደገና ደግሞ እኔ ፕሮፋይል ላይ ብትገቢ ማን እንደምታገኝ ታውቂያለሽ? ቦብ ማርሌ፣ ትሬሲ ቻፕማን ምናምን ነው የምታገኘው። እኔ ድብን ያልኩ ዓለም ላይ ያለው ምዝናና ሰው ነው እንጂ እኔ ቤተክርስቲያን እንጦስ ምንድን ነው እንጦስ ነው ያላቀ ቋት ላይ ገባውና ፋዮት ችግር የለም። ዝክረ ሰማዕታት አሁን አንቺ ስነስርዓት ጥብቅ እኔ ራሱ ይኸውልሽ ማስማንሽ ጥሩዬ እኔ ይኸውልሽ እንደዚህ አይነት የድሮ የድሮ አስተሳሰብ አልፈልግም። ሀሳብ ምን እየሆንሽ ነው? ምንድን ነው እንደዚህ ደግሞ እንደዚህ የሚባል ነገር አለ እንዴ? አይ እኔ ራሱ ሮያልን ሳቀው እውነት ከተዋወቅንበት ጊዜ ጀምሮ በዚሁ አካውንት ሆኖ ነው ሲሰደበኝ የነበረው፣ በዚሁ አካውንት ሆኖ ነው ሲረግመኝ የነበረው። እኔ ቀይሮ ሲመጣ አላውቅም። በማን አባቱ ብዬ ነው አካውንት መቀየረው? እኔ በዚሁ በነፃነት ኑሪ በነፃነት ያሳለፍኩ ሰው ነኝ። በነፃነት የሚኖርበት ሀገር መኖር ሰው ነኝ። ማን ያሳለፈኝ? ይቀጥሉ ሮያል በቃ አይዋሹም እርሶና ይቀጥሉ። አዳምጪኝ እኔ ገብቼ እዛም እጠይቃለሁ ምናምን ነገር ትንሽ እንደው እምነት ጠይቄ እስቲ እንደው ለማወቅ ምናምን በሚል ነው እንጂ እኔ በጣም ያዘንኩብሽ እመቤቴ ነው የምልሽ። በጣም ሳታውቂኝ ጨራሽ ደግሞ መልኬን ደግሞ ብታይ ደንግጠሽ ትወርቂ ነበር። ዲያቆን ስዩም መከታቸው እያለ ነው ታታለላለህ እያለ ነው። ግን እንዴት አይደለም ኤርሚ ግን የምንዋሽለት እግዚአብሔር አለ። ዳኒ እንደው እኔ ልጠይቃ ሮያል የሚዩት አድርገው ቆይ አንዴ ሮያል ሃይማኖት ሽፋን እርስ በርስ ለማገዳደል እየተደማመጠን ማንሽ ጥሩዬ ሮያል የሚዩት ያደርገዋል። ሮያልን የምታውቂው ዝክረ ሰማዕታት ብሎ የሚል አንቱ ብለሽ ነው የጠራሻቸው። እንግዲህ አንቱ ብለሽ ከጠራሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን
ስልጣነ ክህነት አላቸው አይደል? ጥሩዬ ማይኩን ክፈችው። ሮያል ማለት ይኸውልህ ዝክረ ሰማዕታት ብሎ እኛ ገስት ላይ ይገባና አንድ የእግዚአብሔር ቃል መናገር የማይችል ግን የሆነ ከሌን ገደለው ምናምን አይነት ወሬ ይሄ በሃይማኖት ሽፋን በቃ የዘር እንትን የሚያጫውት ሰው ነው ባጭሩ። ቤተ ክርስቲያኔን የማይወክላት በቃ ዝክረ ሰማዕታት ስሙ በቃ ስለዋል በቃ ይሄን ስም ስታይ በጣም የሆነ አክሴፕት ታደርጋለህ። በነገራችን ላይ እኛ ገስት ላይ ቁጭ ብሎ ግን ከሌን ገደለው እዛ አሩሲ እንትናን ገደለው እንትን እና በጣም ግን ደስ የሚለው እኔ እንደዚህ አይነት ሰዎችን አርፋቸዋለሁ። ምክንያቱም ይኸውልሽ ደግሞ አርፋለሁ ያስታውቃሉ። የእግዚአብሔር ቃል ወፍ ባዶ። ለማንኛውም ከዚህ በላይ አላወራም፣ አይመጥረኝም። ግን በቃ ማንነቶት ይሄ ነው ባጭሩ። ለማንኛውም ወደ ውይይታችን እንግባ። ደግሞ እዚህ ቁጭ ብሎ ኦርቶዶክስ ምናምን እያለ ሊዳኝ ማለት ነው። እኔ ሲጀመር የሆነ ኤርሚ ጋር ገብቼ ሁሉ ነገር በነፃነት የማወራ ኢቭን በቤተሰቤ ባለቤቴ፣ እናቴ ሁሉ ነገር በቃ እዚህ ጋር ማወራው ቤት ማወራው አንድ አይነት ሁሉ ነገር። ለምን ብዬ እሸማቀቃለሁ? የምሸማቀቅበት እንትን የለኝም፣ ሃይማኖት የለኝም። ሲቀጥል ደግሞ ዘርና ዘር ነው እርስ በርስ ወንድሞችን የሚያጋጭ ምናምን በእግዚአብሔር ዘንድ የተጠላ መጽሐፈ ምሳሌ ላይ አንብብ። እባክሽ ተረጋግተሽ አውሪ። እኔ አሁን ተረዳሁት። ለካ እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉም። አብትሄድም ችግሩ እንደው በገራገሩን ውሰዱት፣ ኤርሚ ውሰዱት፣ ሰተናቸዋል። ስሚ አይደለም ሰው በልህ እንደዚህ ምናምን እዛ ቤተክርስቲያን ያሉ ሰዎች ሲና አሁን አንቺ ለምሳሌ ከአንዱ ገዳም ከአንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም፣ ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። በቃ ፍጹም ዓለምን የሚገልጽ መልክ ነው ያለኝ አቋሜ። አስፈልገንም ዝክረ ሰማዕታት ተግባሮ ራሱ ያስደነግጣል። አባታችን ኧረ መድኃኒዓለም እንደ ዛሬ ቃል ኧረ በስመ አብ ዝክረ ሻይ በጣም አዝናለሁ። ኧረ ያው የምታውቂኝ አትመስይም። እኔን የኢትዮጵያ ፍላግ በጣም አዝነዋል እንዴ? በጣም ነው ያዘኑት እንዴ? ዝክረ ሰማዕታት ተይ። እኔ ለመጀመሪያ ጊዜ የሰውን ታሪክ የሚያውቅ መስሎ የሚያወራ ሰው እኔ ነገርኩሽ። የሃይማኖት ቦታ ላይ ራሱ ገብቶ ማን ነው ኤርሚያስ ስዩም እንደዛ አለን ያልከኝ? ምምታች በኮሜንት እንደዛ አለህና ነሳብኩትኝ። ስዩም ማለት እኔ ልንገርህ ይኸውላችሁ፣ እኔ እኮ ከቅድም ጀምሮ እየሰማሁ ይሄ ድምፅ በቃ ማለት እኛ ጋር ደግሞ አይ ቲንክ የሆነ አፍንጫውን አፍኖት ነው መሰለኝ የሚያወራው የነበር። ኦ ማይ ጋድ በሽታ ያፍንሽ። አጋንንት ነሽ። ምን አይነት ስቱፒድ ነሽ በእናትሽ። እንደዚህ አይነት እነዚህ ያሉ ከጸበል ከምናምን ከአረብ ሀገር ሄደው አጋንንት ሰብስበው በየቦታው የሚዞሩ ሴቶች ላነሳው ትንሽ ይከብዳል። አታውቂኝም እኔን ምን አይነት ኦ ማይ ጋድ በጣም ይገርማል። አይዞህ ባይዘ ገና ብዙ ትባላለህ እና ቻለው ራስን አዘጋጅ። እኔ በነገራችን ላይ እኔ የኢትዮጵያ ፍላግ አድርጎ ገብቶ ዝክረ ሰማዕታት ምናምን የምትይው እንጦስ ምናምን የምትይው እኔ የጾም ምግብ ይሁን ምን ይሁን እንጦስ ራሱን ያላቅም ምን እንደሆነ እንጦስ ማለት ትርጉሙ ራሱ ምን ታወሪያለሽ? እንጦስ ምን እንደሆነ ትርጉሙን አላቅም። ደግሞ ማን ነው የምትሉት? ይሄ ደንቆሮው እዚህ ጋር አንድ ጓደኛ ይስቃል። እዚህ ይሄ ማን ነው? ይሄ ማን ነበር ያልከኝ ኤርሚያስ? ቅድም ዳቆን ነው ምናምን ያልከው ስዩም የሚባል አንተ ጋር አንድ ነገር ሊከራከር አልነበረ ስለ መስቀል ነው ምናምን። ከዛ በኋላ ምን አልኩት መሰለ በውስጥ በኩል ምንድነው ያልኩት? ያው መጽሐፈ ጤፉት አንተ አንድ ጊዜ ተናግረህ እንደውም አገር ቤት ደውዬ እጠይቃለሁ አላልኩም ነበር? መጽሐፈ ጤፉትንም ሊጠይቅ ስለሚችል አጥና አልኩት። ለምን ዝም ብሎ የመጽሐፍ ቅዱስን እንደማያውቅ እንዴ ለሰላት አይደለ እንዴ ክርክር አልደረስክም አንተ ልጅ ነህ ተማር ምንም አታውቅም ዳቆን ተባልክ እንጂ አንተ ዝም ብለህ ገብተህ ሰንበቴ በልተህ ነው የምትወጣው ሲባል የነበረ ሰው አይደለ እንዴ? ለማንኛውም አንድ ነገር ሮያል አጠቃላይ ጥሩዬ
አንዴ እሱ ብንሄድ አይሻልም? አይ ታች ላለ ሰው ይከብዳል። እንሄዳለን። ስዩሜ መጥቷል። ወንድምነት እንሄዳለን። ቆይ እሱማ ምክር ይኸው እዚህ ተመጣጣችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተን እንዴ? እኔ አዎ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍና መስቀል በስንክሳር እሺ ታወራለህ። ቆይ አይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና ማለደ የሚለው ተገናኝቶብሃል ማለት ነው። መውለድ ማለት እግዚአብሔር አትርፎናል። እሱን ቆይ ሲቀስ ብለን እናወራለን አለ። እሺ ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁም አልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። ይሄው እዛው ቤት ተለኮሰ ማለት ነው። ምንድን ነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ ከምልጃ ጋር የተያያዘ አንድ ቅኔ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። ይችን እስኪፍታለኝ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። እርስዎ የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያዘ እንዲሁም እንዳጋጣሚ ከምልጃ ጋር የተያዘ ቅኔ ስለሆነች ነው። እና የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ስጡትና ያብራሩልን። ፈተና እየፈተኑ ነው እርስዎ ያሉት እንጂ ተምርሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ሊቃውንት ይሰማል። ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል? እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን አይደለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? ቀጥታ ላይ ነው ዝም ብሎ የጠቅላላ የሽማግሌ ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነ ጥያቄ ይሆንልኝ ጥያቄዋን ብቻ ምኗን ካሉ በቃ ተወው። አይ ወንድም አለ እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ
ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይደል? ፈሊጥ ኧረ ይገባዋል። ቀሲስ ሊቀ ሊቃውንት እኔ በፍልጥ ነበር ብዬ የምለው ይሄን ልጅ አግኝቼው እራሱ ነበር ተንቀጭቅጮ የጠራኝ። ፈሊጥ ካልገባህ በፍልጥ ይመቷል ነው። መናፍቃኑ ጋር አትሄድ ታስበላናለህ፣ ተያይዘን ማለቃችን ነው። ይሄ ሰውዬ ነው እንግዲህ ሮያልም አሁን ተሳሳተ ብሎ ሲል የነበረው ማለት ነው። ፈሊጥና ፍልጥ አይገባም ወይ ብሎ እሳቸው ቀስ ብለው እየነገሩት ነው። በፈሊጥ ነገር ማለት ነው። ዲቤቱ ይቅርብህ፣ ተያይዘን ነው ማለቃችን ነው። እና እሳቸውም ደግሞ ቀሲስ ዲበኩልም ደግሞ አትርፎናል መድኃኒዓለም እሱም ተወችን ጉባኤ ቃና እስኪ ልበላት ፍታት ብለው ባሉት ስዩሜ እዚህ ቤት እኮ አስገቡልኝ። እኔ በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገብህ አያውቁኝም እኮ አልሰደበህም እኮ አንተ ስዩም የምትባል ሰውዬ ታውቀኛለህ እንዴ? ወንድምነት ትልቁ ላይ ሆነ አንተ ለታርታል። ሰላም እንዴት ናችሁ? አንተ ኤርሚ ምንድን ነው ትናንትም ዛሬ አንድ አይነት ሀሳብ ተው። ግን እኔ ምንም ነገር እኮ አላልኩም። እኔ ቪዲዮን ያሳየሁት ለምሳሌ እኮ ማነው ስዩም የምትባል ሰው ቪዲዮ ታውቀኛለህ? እኔ በቃ እነሱ ሮያል ተናገር፣ ወደ ቁም ነገሩ ልመጣ ነው ወደ አንተ። እኔን ታውቀኛለህ ወይ? ጥያቄ ነው የምጠይቅ። አንደኛ በኢየሱስ የምታመን ከሆነ አትቆጣ፣ ሰው አትሳደብ፣ ሰው በሌለበት በማን የምታመን ከሆነ ቅድም የሆነ አማኝ ነኝ ከሆነ ሰው ልትሳደብ አይገባም ነው ያልኩህ። እኔ አላምንም፣ እኔ ማንንም አላምንም። አሁን ወደ እኔ የኔን እምነት እንተውና ወደ አንተ ልግባ። አሁን አንተ እኔን ከታች ሆነ ተቺ መካሪውን እዚህ ደግሞ አንድ ድሮ ሰው ስም ያዘች ሴትዮ መጣች። እሷ ደግሞ አንጦስ ምናምን ብላ የሆነ ነገር ታሪክ አመጣች ማለት ምንድናችሁ እናንተ? ግን እናንተ ቤተክርስቲያን እንደናንተ አይነቱን የራሱ መያዟ ቤተክርስቲያን በጣም በጣም የምትገርመው ቤተክርስቲያን ነች የኛ ቤተክርስቲያን። እኔ ለራሱ ዓለም ውስጥ ምዳክር ሰውዬ ምንሆነ ማላቅ ሰውዬ ይቺ መጣ አንድ ነገር፣ አንተ ደግሞ ከታች አንድ ነገር። አንድ ቀን መከራ ያለው እኔ ልትከራከር ምናምን ሲባል ሁኔታን ሳየው ዝም ብለህ ፍርፋሪ ብቻ የቤተክርስቲያን ደጅ እየበላ እንደኖርክና እውቀት እንደሌለ አካሄድ ዳኒ ቤቱን ማናጅ አድርገው በአካሄድ እዛ አንተ ማኔጅነት እኔ ልንገርህ ካልኩ ነገር ሮያል እንደውም አንተ ነህ ዲቤት ያስተረስክብኝ የሚባል ነገር አዲስ መረጃውን መጥቶልኛል በውስጥ ሮያል። አንተ በውስጥ ደውለህ ዲቤቱን አትቀበል ነው። ቆይ እኔ ዘማሪያን ነበር የማውቀው ስዩም ይሰጥሃለሁ። ዲያቆን ስዩም ሮያል ራሱ ደውለህ እንዳትገባ ብለኸዋል አይደል? በዛን ቀን ዘማሪያን መለቀ ነበር የመከረው። በኮመንት ነው የመከርኩት። ሳየው ምንም ስላላማረኝ እኔ ገባ ምንድነው ሁኔታውን ሳየው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ። እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች። ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮችም ያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል። ልክ አይደለም ያልኩ ብዬ ላኩልህ። አረ ተረጋጋ አባቴ ምናምን አልከፈታላችሁ። እኔ ላይ ትዶልታላችሁ፣ መታችሁ ደግሞ ዜኔ ጋር እንትን ትላለህ። ራስህ ሮያል አሁን ታዲያ ምንድን ነው ያልከው? ለምንድን ነው ቄሶቹ እዚህ ሰው እንዳይገባ የሚከለክሉ ብለህ ትላለህ? አንተ እኮ ራሱ አትግባ ኤርሚያስ ብለዋል። አትግባ አይደለም ያልኩት እንትን ነው መረጃ እኮ ነው የሰጠሁት። መጽሐፈ ጤፉትን እንዲያነብ ብዬ ነው። መጽሐፈ ጤፉትን አያውቀውም እሱ ጤፊውን የሚበላውን መጽሐፉን አያውቀውም። ነገርኩት መጽሐፈ ጤፉት ብዬ። ኧረ እባክህ ትርፍ እንዴት ነው እባክህ ዝም በለው እዛ። እኔ በነገራችን ላይ የሚገርምህ እንደኔ አይነት ባለጌ ምላስ ያለው የለም። ሰው ሲያከብረኝ ነው ማከብረው እንጂ አወርድሃለሁ በመናገር ንግግር ሮያል ዛሬ እንትኑን እሱን ንግግሩን ትርፍ ንግግሩን ማለት ነው። አንደኛ ዲያቆናት ናቸው አክብራቸው። እባክህ የራሱ ጉዳይ። እኔ ዲያቆን ምናምን እኔ አላውቅም። አይ ምንም ነገር እኮ አላለህም ያለ ምናልባት በትክክል በአግባቡ ጠይቀው። ለምሳሌ ምንድነው ስዩሜ ከታች ጻፍከው ስታምታታ ምናምን ብለህ አልክ። እስኪ አውራው ማለት አውራው እሱን እኛ ትኩረት የምናደርገው እዚህ ላይ አይደለም። ወደ ዋናው አርስት እንመለሳለን። ግን ማጥራት ይመስለኛል ሮያል ይመስለኛል አይደል ነው። ቆይ ሮያል
ይመስለኛል። ከዚህኛው አካውንት ውጭ ወይ ሌላ ቅድመ እህቴ ጥሩዬ እንዳለችው የሚያውቁ ሌላ አካውንት ሊኖር ይችላል። እኔ ግን የማውቀው ሮያልን እዚህ ላላችሁ 750 ሰው ሮያል በዚሁ ፔጅ ነው የማውቀው። ዳንዬም ጋር እኔም ጋር እየመጣ በጣም ነበር ይሰድበኝ የነበረው። በጣም በሱን ያህል ልክ የሰደበኝ ሰው የለም። ግን እወደዋለሁ፣ ወንድሜ ነው፣ ኦርቶዶክሳዊ ወንድም ነው። በዚሁ ፔጅ ነው በዚሁ እችኑ ሎጎ ነው የማውቃት ነው። እችኑ ሎጎ ይሄን ስም ነው የማውቀው። ግን ሌላ አካውንት ኖሮት በሌላ ካላወቃችሁት በስተቀር ምናልባት ወይ ተመሳስሎባችሁ ሊሆን ይችላል። ደግሞ ሲያወራም አንዳንዱ ላይ ኦነስት ነው፣ በቃ በትክክል ነው የሚናገረው። አሁን እኔ እዚህ ካየሁት ማለት ነው ሁሉም ሙሉ በሙሉ አውቀዋለሁ ማለት አይደለም። ለምሳሌ ስለ ህይወቱ ዱካም ይናገራል። የኦርቶዶክስ እምነት ተከታይ ነኝ፣ ግን ዓለማዊ ሰው ነኝ፣ እጠጣለሁ፣ ፖለቲካ ውስጥም አለው ብሎ ይላል። በቃ ኦነስት ነው ማለት ነው። እና ተመሳስሎባችሁ ከሆነ ስዩሜና ጥሩዬ አይደል ነው። ሮያል ግን እኔ የማውቀው በዚሁ አካውንት ነው የማውቀው። ግን ሌላ አካውንት የለውም ብዬ ልል አልችልም። አንቱ ብለሽም ስጠሪ እኮ ካህን ነው ወይ? ምክንያት በቤተክርስቲያኒቱ አሁን እነሱም ዲያቆን ስለሆነ አንቱ ነው የሚባለው። ከታችም ፌዝ ስርሽም ያለው ዲያቆን ስለሆነ አንቱ ይባላል። በቤተክርስቲያን ክህነት ያላቸውን አንቱ ተብሎ ይባላል። በእድሜም ከፍ ያሉ ሰዎች ክህነትም ያላቸው ማለት ነው። እና እንደ ካህንም ሊሆን ብዬ ጠረበናትን ካህን ምን እንደሆነ ራሱን አሁን አይደለም አለመሆንን ነገርከን እኮ። እና ይህን ነገር ብታጠሩት መልካም ነው። ኩሲ አልረሳንም። እሺ። እና አድ ነው እናንተም እንደዚህ አይነት ሰዎች ናቸው ሰውን ከቤተ ክርስቲያን የሚያጠፉት አልኩ። እነዚህ አሁን ተመልከት። አሁን ይሄ ለአንድ ክርክር እንኳን ብቁ ያልሆነ ሰውዬ መጡ እኔን ሊተች እኔን ዓለማዊው ምንም የማላውቀውን ሰውዬ እንደዚህ ቢሆን እንደዚህ ነው ብል እኔ ሊተች ተነሳ። እቺ ደግሞ የድሮ ሰው ስም ያዘች ሴትዮ ደግሞ እንደገና ተነስታ እኔን ልተች ተነሳች። ምን ማለት ነው? እነዚህ ትክክለኛ የቤተ ክርስቲያን ጸሮች ናቸው። መቤቴ ምን አይነት በቃ ቻለው፣ እውነት ቻለው። በቃ ምንም ኧረ እኔም ረሳቸዋለሁ፣ አሁን ረሳቸዋለሁ። ግን አይባልም እንደዚህ ድሮ አካውንት በሌላ አካውንት እየመጡ ምናምን አቶ እንጦስ ነው ያለችው። ማን ነው ደግሞ እንደዚህ የተባሉ ምናምን? ኧረ እባክሽ በእናትሽ ኳስ በመሬት ተረጋጊ። ችግር የለውም። ፕሮፋይል ላይ ገብተሽ አንደርስታንድ አድርገው ቅድም ያነሳነውን ሀሳብ ባይሆን አሁን አገልጋዮች ስለመጡ እነሱን ጥያቄዎች እንጠይቃለን። ከዛ ሀሳቡ ላይ ደግሞ ትንሽ እንቆይ። ዲያቆኑ ካለ ተመልሰና እንቀጥላለን፣ ሀሳቡን እናወራለን። እሺ ፌዝ እንኳን ደህና መጣ። እግዚአብሔር ይመስገን። ይሰማል አይደለ ድምጽ? አዎ ትሰማለህ። እሺ መልካም። ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታ አታውቅም? አልተሳሳተችም? ቤተክርስቲያን መቼም አትሳሳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተሳሳተችም ማለት ነው? አዎ፣ ምክንያቱም የምትመራው በመንፈስ ቅዱስ ስለሆነ የእሷም ዋና መስራች ኢየሱስ ክርስቶስ ስለሆነ በክርስቶስ ደም የተመሰረተች ናት። መስራቿ እውነተኛው ክርስቶስ ስለሆነ መቼም አትሳሳትም። ሁሉ ትምህርቷ አሁን ላይ ያለው የቤተክርስቲያኒቷ ውስጥ ከኢየሱስ የተቀበለችው ነው ማለት ነው። ለዛ ያልከን ያለው ፌዝ ኔትወርኩ ጥሩ አይደለም እሱ። እሺ ኩሲ ወይ እንኳን ደህና መጣ። እሺ ቤካይ እሺ ጥሩ። ከየት ቤተ እምነት ነው የመጣው? አታውቅኝም እንዴ? ነኝ ለሚሰማ ሰው ብራዘር ይሰማል። ይቅርታ አሁን እሰማለሁ አይደል? እሺ ፌዝ ያለህበት ይሰማል አይደል? ኔትወርክ ጥሩ አይደለም መሰለኝ። አይ ቲንክ አሁን ይሻላል ይመስለኛል። እሺ ቀጥል። ተስተካክሏል። አሁን ካልሆነ አስተካክለው ጊዜ እንስጥ፣ ከዛ ምቹ ሲሆን እንቀጥል ይመስለኛል። አሁን ደህና ነው። እሺ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ሁሉ ከጌታ የተቀበለቻቸው ትምህርት ናቸው ማለት ነው? ነገርኩ እኮ የኛ ቤተክርስቲያን የጌታ ቤተክርስቲያን ናት። በነቢያትና
በሐዋርያት መሰረት የታነጸች ናት። ስለዚህ አፖስቶሊክ ናት እንላለን። ለዛ ነው ሐዋርያት ናት እንላለን። ምክንያቱም ስላልመለስክልኝ ደግሜ ያስታውሳል ሐዋርያትን ትምህርት እሺ አብራራው። ደግመህ ነው የቀደሙ ንግግር ያወራው። ደግሜ እጠይቅሃለሁ። ቤተክርስቲያኒቱ ውስጥ ያሉ ትምህርቶች ሁሉ አሁን ቤተክርስቲያን የምታምንባቸው እምነቶቿ ሁሉ ከክርስቶስ ኢየሱስ የተቀበለችው ነው ወይ? አዎ እኮ አልኩ። አዎ ብሎናል። እሺ ጥሩ። የቤተክርስቲያኒቷን እምነቶቿን እንየዋ፣ እንጀምረው። ምንድነው የምታወጣው መረጃ? የቤተክርስቲያኒቷን እምነት እኮ እምነት ስትል ለምሳሌ ዶግማ አለ፣ ቀኖና አለ፣ ስርዓት አለ። አዎ የቤተክርስቲያኒቷን እምነት ነው የማወራው ወዳጅ። እኮ እምነት ስትል ለምሳሌ አስተምረው ነው ያልከው አይደል? ለምሳሌ ዶክትሪን ስትል ለምሳሌ ዶግማ አለ። ስለ ዶግማ ከሆነ እምነት የምታወራው ወይስ በለው ምንም በለው የፈለከውን ስም ስጠው፣ ስለ ቤተክርስቲያኒቷ እምነት ነው እያወራን ያለው። ለምሳሌ ነገረ ቅዱሳን የቤተክርስቲያኒቷ እምነት አይደለም? አስተምሮ ነው። አስተምሮና እምነት ላይ ያ አስተምሮ እምነቱ አይደለም እያልከን ያለው ነገረ ቅዱሳን ወይም ሴንቶሎጂ ክርስቶስ አይደለ? ነገረ ክርስቶስ፣ ነገረ ማርያም የቤተክርስቲያን እምነት የሚባለው ይሰማል። ኔትወርክ ያሪፍ ነው፣ በደንብ ይሰማል። እሺ አሁን ትሰማለህ። የቤተክርስቲያን ማለት ኢየሱስ ክርስቶስ እግዚአብሔር ልጅ ነው፣ የባህሪ አምላክ ነው፣ እውነተኛ ጌታ ነው ብላ፣ ይሄ ነው መሰረታዊ እምነቷ። ዶክትሪን ካልክ አሁን ነገረ ቅዱሳን የምልህን ስማኝ፣ የማልልህን ነገር እያወራ እንትን ነገር አትመስርት ያልኩ። ስለ ቅዱሳን ያላት እምነት የቤተ ክርስቲያኒቷ እምነት ነው ወይስ እምነት አይደለም? ትምህርት አስተምሮ፣ የእምነት አስተምሮ በል እኮ አልኩ። ምን በለው የፈለከው አስተካክለው፣ ቋንቋን አላስተካክለውም። እንደዚሁ ነው እያልኩኝ ያለሁት። ስለ ቅዱሳን እንደውም እየጻፍኩኝ ነው። እንደሱ ነው መማማር ያለብን፣ ስለምትክድ ማለት ነው። ያው እሺ ቀጥል። አሁን እኮ ቀላል ነው የቃላት አጠቃቀም ላይ ቲዮሎጂካሊ ብራዘር አይደለም ዳኒ፣ ቲዮሎጂካሊ ኮሬክት የሚሆነው አይዞ የእምነት አረጋጋው ስለ አረጋጋው። ኧረ ምንም እኔ በጣም ተረጋግቼ ነው የማወራክ ዳኒ። አረጋጋው ስትል እየጻፍን ሲሆን ክህደት አይኖርም ማለት ነው። ክህደት አይኖርም። አሁን ያስቸገረን አንድ ጠይቅ ዳኒ። መች ነው ስለ ክርስቶስ የምናወራው? ነገረ ክርስቶስ መች ነው የምንጠይቀው? አይ እንደ እንትን ነው፣ እንደ ጥያቄ ነው። አይዞህ እሺ ቀጥል። እሺ ያው መጽሐፉ ምንድን ነው? እነግርሃለሁ። አትቸኩል ብራዘር፣ አትቸኩል። አጥራውና አትቸኩል። እሺ ያ ሆፕ ይታያል ብዬ አስባለሁ። እሺ ስለ ቅዱሳን ነገረ ቅዱሳን ላይ ያለ እምነት ቤተክርስቲያን የምታስተምራቸው እምነቶች ከጌታ የተቀበለችው ነው? አዎ እኮ አልኩ። አዎ ብሎናል። እሺ ስለዚህ ጌታ ግን ስትል ጌታ ቀጥታ አይደለም አይደለ? ከጌታችን የተማሩት ቅዱሳን ሐዋርያት አሉ። ከዛም በኋላ ከሐዋርያት ቀጥሎ ደግሞ የተተኳሉ። ወንጌል እንዴት እዚህ ደረሰ የሚለውን አንተን ነው የምጠይቅህ። መቼም ጌታ በስጋ ተገልጦ በዚህ ዘመን አላስተማረንም አይደለ?
ከጌታ የተቀበለችው ማቴዎስ ወንጌል ላይ ያለ አይደለም አዳን ይሁን። አሁን አንዳንዴ ቸርች ሂስትሪ ሚስ ስለምታረጉት ነው። ማቴዎስ ወንጌል ምዕራፍ 28 ላይ አሁን አንተ ነህ እያብራራ ያለው። እኔ አሁን ስጠይቅ አይዞህ አትበል ዳኒ፣ እየተወያየን እኮ አይዞህ ሌላ ነገር ይመስላል። እኔ እኮ ረጋቢ ነው የማወራው። ውይይት እናድርገው፣ ጭቅጭቅ እንዳይሆን ነው። እኔ አሁን ለጭቅጭቅ ሳይሆን እየጻፍን ስለሆነ ምንም የምንጨቃጨቅበት ነገር የለም እኮ። ለዛ ነው የምንጽፈው። አዎ ግን ነው እኮ አንተን ለምጠይቅ ወይስ አይደለም ስለ አዎ አልከኝ። ከጌታ አዎን፣ ከጌታ የተቀበለችው ከመምህራን የተማረችው እኮ ጌታ ቀጥታ አይደለም መቼም በስጋ ተገልጦ አላስተማረንም አይደለ? ጌታችን ለቅዱሳን ሐዋርያት ስለዚህ አይደለም ያስተማራቸዋል እኮ ምንጩ ከጌታ ነው እያልከን አይደል ያለው? ምንጩ ማሳው እሺ፣ ከጌታ ያስተማረን ግን አዳም ጠይቀህ ይኸውልህ፣ የተማረችው ግን ከመምህራን ነው። የቤተ ክርስቲያን መምህራን ከቤተ የሐዋርያት ሰንሰለት ያለ አይዞህ ወዳጄ፣ የቤተ ክርስቲያን መምህራን ወደ ኋላ ባክትሬስ ዳኒ አይዞህ ማለት አያስፈልግ። ባይ ዘ ዌይ አይዞህ ማለት አያስፈልግ። ውይይት እኮ ነው። አትደረብ። እሺ የቤተ ክርስቲያን መምህራኖች ባክትሬስ ሲደረጉ ትምህርቱ ወይ ከሐዋርያት ወይ ከጌታ እጅ ነው የሚወጣው ማለት ነው። የትምህርት አይደል? አዎ በቃ ይጻፍኩልህ። አዎን አልኩልህ። እሰይ አሁን በደም ሰምታችሁታል። ከጌታ የመጣውና ከሐዋርያት የተማረችው ይሄ ትምህርት በመጽሐፍ ቅዱስ ብንመዝነው እናገኘዋለን ማለት ነው የእግዚአብሔር ቃል ውስጥ። እሺ አሁን አንድ ደቂቃ ትጠኛለህ። ስለዚህ የኛ አስተምሮ መሰረቱ ምንድነው? መጽሐፍ ቅዱስ ብቻ ደግሞ አንልም እንደናንተ። ቅዱስ ትውፊት አለ፣ ሆሊ ትራዲሽን። ከዛም ደግሞ በቅዱሳን ሐዋርያት የተተኩ የቤተክርስቲያን አባቶች አሉ፣ ቸርች ፋደርስ። ገብቶሃል? እኛ ሶላ ስክሪፕቸር አይደለንም፣ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ራሱ እኮ በትውፊት የመጣ ነው። ሐዋርያት እኮ ጌታችን በቃል የተናገረውን ነው ያስተማሩት። ኋላ ላይ ነው አይደል መልእክታቱ ወንጌሉ የተጻፈው። እንደዛ ብለን ነው እኛ ስንመልስ መጽሐፍ ቅዱስ ብቻ አንልም። ሐዋርያት ያስተማሩትን ትምህርት የተቀበሉ ሐዋርያን አበው አሉ። እነሱ እንዴት ተረዱት? የእነሱን መረዳት ይዘን ገብቷል አይደል እንጂ መጽሐፍ ቅዱስ ብቻ የሚባል ነገር የለም። እሺ ጥያቄን መልስልኝ። አንድ ደቂቃ አልፈዋል። ጥያቄን መልስልኝ። ባይዘው ያረሳምን ያው ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። አየህ ጥያቄን ሳትሰማ ነው የምታወራው ማለት ነው። ሌላ ጊዜ ጥያቄን ሰምተህ ለማብራራት ሞክር። እሺ ያ የጠየቁ ጥያቄ እነኚህን ትምህርቶች ባክትሬስ ብናደርግ በእግዚአብሔር ቃል ውስጥ የምናገኛቸው የተጻፉ ጽሑፎች አሉ ወይን ያልኩ ወይ አናገኛቸው? ሁሉም አስተምሯችን፣ ቀኖናው፣ ዶግማ ሁሉም መጽሐፍ ቅዱሳዊ ነው ከመሰረቱ። ኦኬ ስለዚህ መጽሐፍ ቅዱስ ውስጥ እናገኛቸዋለን ማለት ነው ባጭሩ። አዎ እሺ አሁን አለ መጽሐፍ ቅዱስ ውስጥ እነኚህን ትምህርቶች መጽሐፍ ቅዱስ ውስጥ እናገኛቸዋለን። በነገራችን ላይ ዳኒ መጽሐፍ ቅዱስ ስትል ሐሳቡን ነው አይደል? ሐዋርያት ወይም ወንጌላውያኑ የጻፉት መጽሐፉን ፊደሉን አይደለም እንዳትረሳ። ፊደል ከሆነ ሌላ ጉዳይ ነው። እነሱ ሐሳቡን ነው የጻፉት። ቀጥል። እናገኛቸዋለን። እሺ ፊደል አልጠየኩም ባይዘው የሐሳቡን ነው የጠየኩ። ፊደል አይደለም እያወራን ያለው። ኦኬ ፊደል ማንም የጠየቀ የለም። እሺ ሳይ አሁን በጣም ጥሩ። አሁን በእግዚአብሔር ቃል ውስጥ የኃጢአት ስርየት በምን ይገኛል? በክርስቶስ ኢየሱስ። በክርስቶስ ኢየሱስ በኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ አለ። በንስሐ ይገኛል። ኦኬ ከክርስቶስ ኢየሱስ ውጪ ሌላ የሚገኝበት መንገድ አለ መጽሐፍ ቅዱስ ውስጥ? እንግዲህ በቅዱሳን አማላጅነት የሚገኝ ይቅርታ አለ፣ ምሕረት አለ። ድምጽ ራቅ። በማንም በኩል ይሁን ኃጢአትን ይቅር የሚለው ኢየሱስ ክርስቶስ ነው። ጥያቄ ድምጽህ ርቋል። አውቀህ ካልሆነ ድምጽህን እየሰማን አይደለም ብራት። ይሰማል አይደል? ይሰማል። ርቋል ድምጽህ ብራት። እሺ አሁንስ?
እሺ እኔ ጋር ነው ወይስ ሁሉም ጋር ነው? ይሰማል? እሺ አይሰማም? እሺ አሁን ጥሩ ነው። እኔ ጋር አሁን ትሰማለህ። ከኢየሱስ ውጪ ጥያቄውን ስማ። ከክርስቶስ ኢየሱስ ውጪ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ? ነገርኩህ እኮ እኛ በኦርቶዶክስ አስተምሮ የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ብቻ ነው ብቻ ነው። ከኢየሱስ ክርስቶስ ውጪ የለም ማለት ነው። ሰምታችሁታል። ኃጢአትን ይቅር የሚል እሱ ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ብራዘር የሚያሰረይ አምላክ። አሁን በደንብ ስማኝ። እኔ ማን ነው ኃጢአትን ይቅር የሚለው አላልኩም። ከክርስቶስ ኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ ነው ያልኩ። መለስኩልህ እኮ ዳኒ። ለምን ያንተን ቋንቋ ብቻ እንደመለስ ይፈልጋል? ጥያቄ ይሄ ነው። ካለ አለ ከሌለ የለም ነው የምትለኝ። እንዳንካካድ ልጽፈው ስለሆነ ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው ብዬ አለ የለም የምትለኝ እኮ። ከክርስቶስ ኢየሱስ ውጪ ሌላ መንገድ አለ ወይ ሰው የኃጢአት ይቅርታና ስርየት የሚገኝበት? ምን መንገድ ነው ወይስ ምንድን ነው? ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ኢየሱስ ክርስቶስ ብቻ ነው አልኩ። አንተ እኮ የቃላት ጨዋታ ነው የጀመርከው ዳኒ። ወዳጅ እደግምልሃለሁ። የኔ ያንተን ሐሳብ ጥያቄን መልስ። ከክርስቶስ ኢየሱስ ከክርስቶስ ኢየሱስ ወዳጅ ከክርስቶስ ኢየሱስ ውጪ የለም። በቃ ያው ሰምተናል። የለም። ኦኬ አሁን ጥሩ። ይሄው እንግለጠው። ያው ገድል ነው። ሌላ መጽሐፍ ቅዱስ አትገልጡ መቼም። ቀጥል። አይዞ ቤተክርስቲያንን ንገራት። ለምንድን ነው ገድል የጻፍሽው ብለህ ቤተክርስቲያንን መጠየቅ ያንተ እድል ፈንታ ነው። እኛ ቤተክርስቲያን አትደረብ ብራዘር፣ አትደረብ። አይዞ ብራዘር። አንተ ሚዩት ጋይስ፣ አንድ ጋይስ ሚዩት። ፌዝን በእግዚአብሔር በስርዓት አውራውሽ። በጣም የተወደደ ወንድማችን ሚዩት እሺ፣ ያው ሚት አደርጋለሁ። ሚዩት ቴንክ ዩ ሚዩት። እኛ የምናነበው ሚዩት ብራዘር። አንድ በፍጹም ምንም አሁን ወዳጅ አይዞ ብራዘር፣ ሌላ አይደለም ምንም ቢሆን አሁን ላወራ ስለሆነ አይዞ ብራዘር። ካወራው በኋላ ቴንክ ዩ ኦኬ። እኛ መጽሐፍቶቻችሁን የምንገልጠው ቤተክርስቲያናችሁ ስለ ጻፈች ነው ብራዘርስ። ሶ እንዳናነባቸው በእናንተ ፊት እንዳንገልጣቸው ከፈለጋችሁ ቤተክርስቲያናችሁን አትጻፊ ማለት ያለባችሁ እናንተ ናችሁ። ይሄ የተጻፈው በኦርቶዶክስ ቤተክርስቲያን ነው። ስለዚህ እኛ ቤተክርስቲያን የጻፈቻቸውን ቤተክርስቲያን ያላፈረችበትን ጉዳይ የምናፍርበት ምንም ምክንያት የለንም። የጻፈችውን እናነባለን። አለቅ። መልስ ካለ ትመልሳለህ፣ ከሌለ ደግሞ አንብበህ ጠይቀህ ትመጣለህ ማለት ነው። ይሄው ነው የሚሆነው። እሺ ይሄው እንደዚህ ይላል። ዳግመኛ አትደረብ ብራዘር። ሚዩት እንዳትደረግ ከፈለክ ሰው ሲያወራ ዝም በል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ ዘርዓ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማኅተም ያሰረ በአንገቱም የቋጠረ በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል ይላል። ትክክል ነው ብለህ ታምናለህ? እሺ ኃጢአቱ ይሰረይለታል ማለት አዎ ትክክል ነው። እሺ ሰምታችሁታል። በመጀመሪያ ደረጃ ምንድነው ይሄ ክፍል ምንድነው ነው? አስተምሮ ነው ወይስ ምንድነው? ሰምታችሁታል። አዎን አለ። አዎን እኮ ምንድነው ነው? እዚህ ጋር የኃጢአት ለምሳሌ አዳምጠኛ አንዴ ብራዘር አንዴ አዎን አለ። በቃ ተስማማ። አዎ ካልከኝ ተስማማው። በቃ ዋናው አዎ ማለት ነው። አሁን ሌላ ጊዜ አናባክንም ብራዘር፣ አናባክንም። ሌላ ጊዜ አዎን ብለሃል። ቅድም ቤተክርስቲያኔ ትምህርቷ ሁሉ ከእግዚአብሔር ቃል ጋር የተሳፋ ነው። መጽሐፍ ቅዱሳዊ ማስረጃ ሁሉ አለን ብለናል። የተጻፈ ይሄው ጽፌልሃለሁ እንዳትዋሽ። ይሄው አሁን ማስረጃ
ቅድም ያልከውንም እንዳትረሳ። እሺ አዳምጠኛ። የመጀመሪያ ማስረጃ ጌታችን በወንጌሉ በዮሐንስ ወንጌል ይሰማል አይደል? ዮሐንስ ወንጌል ምዕራፍ ስንት? ኦኬ እሺ የዮሐንስ ወንጌል ላይ ምዕራፍ ስንት? ቃሉን ያው ስለ ሜቢ እንትና ልታግዘኝ ትችላለች። ምዕራፍ ስንት? ምዕራፍ 7 ላይ መሰለኝ እንደዚህ የሚል ቃል አለ። ቁጥር ስንት? በእኔ የሚያምን አይደለ ላመነ ሁሉ ይቻላል የሚል ቁጥር ስንት? ብራዘር አዳምጠኛ ላውጣ። ብራዘር በግምት አታውራ፣ አውጣና እናውጣ እናንበብ። ኦኬ ችግር የለም። ወይ እሱን እንደውብቶና ወዴት መሰለ የምንሄደው እዚህ ጋር የኃጢአት ስርየት ሲል ምንድነው ነው ወዳጄ? አሁን ማስረጃን የጠየቅኩ ብራዘር። አዎ ብለህናል፣ ተቀብለህናል። አሁን ማስረጃ የኃጢአት ስርየት ምንድነው? እዚህ ጋር ማስረጃ ወዳጄ። የኃጢአት ስርየት ሲባል ምንድነው ነው? አዎ ብለህናል። በቃ ገብቶ ሳይገባ ነው እንዴ አዎ ያልከው ወዳጄ? ኦኬ እሺ የያዕቆብ መልእክት ጋር እንሂድ። እንደውም እሺ ያዕቆብ ያዕቆብ ስንት? 2 ቁጥር ስንት? የያዕቆብ መልእክት እሺ 5:13 ጀምሮ። እሺ የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለው ቢኖር ይዘምር ይላል። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ወይም ሽማግሌ ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትን ዘይት ይቅቡት ይላል። የሃይማኖት ጸሎትን የእምነት ጸሎት ድውዩን ይፈውሰዋል ይላል። እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይልና የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች ይላል። ስለዚህ እዚህ ጋር የተደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ በሰጠው ቃል ኪዳን ሲጀምር ይህ ክፍል ታምር ነው፣ አስተምሮም አይደለም፣ የተደረገ ታምር ነው ወዳጅ። አሁን ማስረጃ ነው የምናወራው። አሁን ማስረጃ ነው የምናወራው። አዳምጠኝ። ጴጥሮስ በጥላው እንደሚፈውስ ወዳጅ አይደለ ብራዘር? የኃጢአት እንዳትረሳው፣ የኃጢአት ይቅርታ፣ የኃጢአት ስርየት ቅድም የተምታታብን ላሳይ። የኃጢአት ስርየት በክርስቶስ ኢየሱስ ብቻ ነው፣ ከሱ ውጪ የለም ማልከን። አሁን ያነበብነው መጽሐፍ ላይ ደግሞ የቤተ ክርስቲያን የሐሰት ትርክት ምን ይላል? ይሄው በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአት ይሰረያል ብሎ ምንድን ነው የሚለው? አንዴ ብራዘር አንበባ ቆይ አይደለም ዳኒ፣ አንተም አዳምጣ። ኃጢአት አዎ ብለሃል እኮ ሳይገባ ነው ያው ያልከው ወዳጄ። አዳምጠኛ አዳምጣ። አንተ እኮ የኃጢአት ስርየት ይገኛል ብለህ የተናገርከው ይገኛል ወይ ብዬ ስጠይቅ አዎን ያልከው ሳይገባ ነው። ኃጢአት ስርየት ይገኝለታል ማለት እግዚአብሔር እዚህ ጋር ይፈውሰዋል ማለት ነው። አዳምጠኝ። እግዚአብሔር ይፈውሰዋል፣ ምሕረት ይሰጠዋል ማለት ነው። የኃጢአት ስርየት ማለት አዎ ጌታችን ሲፈውሳቸው ምን ይል ነበር? ከምንድን ነው ይፈውሰዋል? አዳም የስጋ ፈውስ ማለት ነው። የስጋ ፈውስ ማለት ነው። የስጋ ፈውስ ራሱ ምክንያቱም በኃጢአት ምክንያት የስጋ ፈውስ ራሱ የስጋ ፈውስ እሺ እንዳልሆነ ላሳያችሁ። ችግር የለም። ከዛ እዚሁ ላይ እንመለሳለን። ይሄው ላሳያችሁ። ይሄው እሺ ያው ውሸት ማጋለጥ ስለሆነ ስራችን ማለት ነው። እሺ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም እስከ 22 ትውልድ ድረስ ይድናሉ። ብራዘር ዘመን አትጨርስ በከንቱ ተረት። ወደ ሐሳቡ እንመለስ። አሁን የኃጢአት ስርየት በጺም በፀጉር በጥፍር እንደሚገኝ ማስረጃ አንጣ። በጣም ጥሩ። እዚህ ጋር የኃጢአት ስርየት ሲል አስረዳው። ማስረጃ ከእግዚአብሔር የሚያገኘው አዳምጥ። ማስረጃ ብራዘር። ደዌ ካለበት ከደዌው ይፈወሳል። ማስረጃ አንጣ። በጺም በፀጉር በጥፍር የኃጢአት ስርየት እደግመዋለሁ፣ የኃጢአት ስርየት ማስረጃ አንጣ። አዳምጠኛ ዳኒ አዳምጥ። ይህ የታምር መጽሐፍ ነው። ታምር ገድል ሲነበብ ልክ እንደ መጽሐፍ ቅዱስ አንድ ክፍል ተመዞ አይነበብ። ሙሉ ሐሳቡ ምን ነው? ስለ ስጋ በሽታ መሆኑን ማስረጃ አንጣ ከዚህ መጽሐፍ ላይ። ችግር የለም።
እየዋሸ ነው ለትውልዱ ማሳየት የፈለከው እዚህ ጋር የተደረገ ታምር ቁጥር ስንት ታምሩን እኮ ማንበብ ያለብን ወዳጄ። ቁጥር የለውም ይኸውልህ ታምር ገድል ሲነበብ ሙሉ ነው የሚነበብ። መጀመሪያ ቃል ኪዳንና ታምር ለይ። ይሄ ታምር ሳይሆን ቃል ኪዳን ነው። እኛ እኮ ስንቱን ነገር እናስተምራችሁ ወገኖች። ይሄ ቃል ኪዳን ነው እየተገባ ያለው ታምር አይደለም። ጌታ ቃል ኪዳን ገባለት ነው እያለ ያለው። ቃል ኪዳንና ታምርን መጀመሪያ ለይ። አሁን ይሄ ታምር አይደለም እየተደረገ ያለው ቃል ኪዳን ነው እየገባለት ያለው። በምኑ? በኦርቶዶክስ ውስጥ በዘራ ብሩክ ጺም፣ ጸጉር፣ ጥፍር የኃጢአት ይቅርታ እንደሚገኝ ቃል ኪዳን የገባለት ቦታ ነው። ኃጢአቱ ምን ያደርጋል? ይሰረይለታል። ወዳጅ አሁን ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አዳምጠኝ። የዚህ ታምር ሙሉን ክፍል አንብበውና እግዚአብሔር በቅዱሱ አማካኝነት ያደረገውን ታምር ነው የምታየው። ታምር እኮ ነው። ምንድን ነው እንትን የምትለው? ሙሉ ለምን አታነበውም? ምክንያቱም ገድላት፣ ድርሳናት፣ ታምራት የሆነ አንድ ክፍል ማንበብ አትችልም። ታምር መሆን በደንብ ስሙት። ርዕስ ሊቀይር ነው። አሁንም ማስረጃ አልሰጠንም። የጠየቅኩት ጥያቄ ምንድን ነው? እሱ በጺም፣ በጥፍር፣ በጸጉር፣ በልብስ የኃጢአት ይቅርታ ይገኛል የሚለውን የቤተ ክርስቲያኒቷን ሐሳብ ትምህርት ማስረጃ አንጣ ነው። የለውም ማስረጃ። ታምር ነው አለ። ኦኬ ታምርም ይሁን ታምር አይደለም፣ ታምር እንደሆነ ማስረጃ እንዳልሆነ ይሄው ማስረጃ ላሳይ። ከዛ ታምር መሆኑን አንተ ማስረጃ ትሰጠናለህ። ቃል ኪዳን መሆኑን ላሳይ። ይሄው አንዴ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ምን ገባለት ይላል? እስቲ አንብቡት ወገኖች። ታምር ነው ወይስ ቃል ኪዳን ነው? ይሄ እኮ ቃል ኪዳን ሰጠው። ታምር ነው ወይስ ቃል ኪዳን ነው ነው ጥያቄው። ቃል ኪዳን ሰጠው አልኩ። ቀጥል፣ ሙሉን አንብበው እኮ ነው ያልኩት። ኦኬ የሰጠው ቃል ኪዳን ምንድን ነው? አሁን ወደ ታች ቃል ኪዳኑን አንብብ። የሰጠው ቃል ኪዳን ምንድን ነው ብራዘር? ና ወዳጅ ኔትወርክ ወዳለበት ና ብራዘር። ይሰማል አይደል ዳኒ? የሰጠው ቃል ኪዳን ምንድን? አንብቤልሃለሁ ብራዘር። አሁን ማውራት ነው ያለብህ። አይዞህ በርታ ብራዘር። የሰጠው ቃል ኪዳን ምንድን ነው? ላንብብልን። የሰጠው ቃል ኪዳን ምንድን ነው ወዳጅ? ይኸው ላንብብልህ እኮ አልኩ። እንዲህም አለው ከልብስ፣ ከጥፍር፣ ከራስ ፀጉር፣ ከጽም፣ ከአጽፍ ቆርጦ ወስዶ ለማለት ነው። በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅንዓት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ ከደዌው ይድናል ማለት ነው። ትርጉሙ ጌታችን ደዌ የስጋ ደዌ ያለባቸውን ፈውሰው ኃጢአት ተሰረይሎታል ይለው ነበር። ከስጋ ደዌ አሁን ጥያቄ ቆይ አንዴ ቆይ ረጋ በል። አሁን እሱ ጋር ደግሞ እንመጣለን። አሁን እናጥረው። ቀደም የዋሸውን ውሸት አጥርተ ነው እንሂድ። ተአምር ነው ወይስ ቃል ኪዳን ነው? ቃል ኪዳን ችግር የለው። ችግር አለው ችግር የለውም እንዳትል ብራዘር። ችግር ስላለ ይኸው ቀጥሎ ፔጅ ላይ ታገኘዋለህ። እዛው ላይ ስትሄድ እንሄዳለን። ከዛ አሁን ተአምር የሚለውን ታሳየናለህ። ቃል ኪዳን ይኸው እኛ ቃል ኪዳን ነው ይሄ የተገባው ተአምር ነው አይደለም። ሊዋሽበት ይችላል አይችልም። ጌታ ምንም በለው ይወለት ምርው ቃል ኪዳን ተቀበልኩት እኮ አልኩ። ወታጅ አይዞ ብራዘር። ቃል ኪዳን ማለት አንዴ የተፈጸመ ጉዳይ ነው። ተአምርና ቃል ኪዳን አንድ አይነት ነው። ተአምርና ቃል ኪዳን አንድ አይነት ነው። እሺ አዳምጠኝ፣ አሁን አዳምጠኝ። ተአምርና ቃል ኪዳን አንድ አይነት ነው ወይ ወዳጅ? ተአምር ነው፣ ቃል ኪዳን ነው። ምንድነው አንድ አይነት ነው ወይ ነው ጥያቄው ብራዘር። አንድ አይነት ነው ወይ? ምን ማለት ነው አንድ አይነት ማለት? ቃል ኪዳን ማለት እና ተአምር ማለት አንድ አይነት ነው ወይ? እዚህ ጋር የምታገኘው መጽሐፉ በሙሉ ጌታችን ለዘራ ብሩክ በሰጠው ቃል ኪዳን የተፈጸሙ ታምራት ናቸው። እኔ ጠየቅኩ ስለ መጽሐፉ አይደለም። ቃል ኪዳንና ተአምር አንድ አይነት ነው ወይ? አይደለም።
እሺ አሁን ጌታ የገባለት ቃል ኪዳን አንዴ በተአምር ተፈጽሞ አሁን ላይ የማይከናወን ጉዳይ ነው። በጣም ጥሩ። አሁን አዳምጠኝ አንዴ። ኦኬ ቃል ኪዳኔን ከመረጡት ጋር እፈጽማለሁ ብሏል ጌታችን አይደለ? ቃሉ የታመነ ስለሆነ ብዙ ቃል ኪዳን ገብቷል ለቅዱሳን። መጽሐፍ ቅዱሳዊ ነው። ይህ የተገባላቸው ቃል ኪዳን ታምር ያደርጋል። በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ነው። ሲጀምር ላመኑት ነው የሚደረገው። አልጠየኩም። እስካሁን ያልጠየኩህን ነው የምታወራው። የጠየኩህና እርግጠኛ ነኝ ጥያቄው ምንድን ነው የምትለው። አሁን ቀጥለ የጠየኩህን ጥያቄ ነው። ቃል ኪዳን ምንድን ነው አልከኝ አይደለ? ቃል ኪዳንና የጠየኩህን ጥያቄ ብራዘር፣ የጠየኩህን ጥያቄ ድጋሚ ጠይቅሽ። ካልተመለሰልህ ድጋሚ ጠይቅ። አይዞ ብራዘር፣ ተረጋጋ። ስሜት ያያቱን ረጋ ብለህ ስማ። አሁን ይሄ ቃል ኪዳን አሁን ላላችሁት ኦርቶዶክሳውያን ይሰራል ወይስ ተአምር አንዴ ተከናውኖ አልፏል? ብራዘር እሺ ለዘላለም ይሰራል። ይሰራል። በክርስቶስ ኢየሱስ ግን ለማን ነው የሚሰራው ነው? አልጠየኩም። ይሰራል አለን። እሺ ይሰራል ስላልከን ተአምር አይደለም ማለት ነው። አሁንም ያኔ ተከናውኖ ያለቀ ጉዳይ አይደለም። አሁንም ይሰራል እያልከን ነው። በቃ ምን ማለት ነው? አሁን ምንም እሱ አይደለም ጥያቄ። የኃጢአት ይቅርታ አይዞህ፣ ይኸው አሁን ወደዚህኛው ነው የምንመለሰው። ወደ ጠቀስካቸው ጥቅሶች ነው የምንመለሰው። በዚህ መሰረት የሚሰራ ቃል ኪዳን ስለሆነ ተአምር ነው ብለህ ቅድም ስለዋሸ ነው እዚህ ጋር የቆምነው። ጨረስ ነው ማለት ነው። ተአምር ሳይሆን ቃል ኪዳን ነው። which is አሁንም ይሰራል ብለህናል። ሙሉን አላነበብክም። ቀጥሎ ፔጁን አንብበው አልኩ። ለምን አታነብም ታዲያ? እሱን ታነብል። እሱ ያንተ አሳይመንት ነው። አሁን ለእኔ የምትሰጠኝ ማስረጃ የሚቀጥለው ላይ የተደረገ ተአምር አለ አይደለ? እሱን ለምን አታነበውም? በቃ አሁን የተስማማን እኮ አሁን ይሰራል እኮ አልከን። በቃ ጨረስን። ማንበብ አይጠበቅብንም። አሁንም ይሰራል ካልክ ዳኒ፣ እኔ ለመከራከር አይደለም። የገድላት ተአምራት መጽሐፍ ሙሉን ማንበብ አለብህ ክፍሉን። ስለዚህ እኮ አሁን ይሰራል። ይሄው ሙሉን እናነበዋለን። አሁን ይሰራል ወይስ አይሰራም? አሁን መጀመሪያ አንብበው ስታነብ አሁን ይሰራል ወይስ አይሰራም ስንባባል እኮ ይሰራል አልከን። ጨረስን። በቃ አለቀ። ስለዚህ ብናነበው በፊት የተከናወነውን ጉዳይ አሁን ደግመን በአንተ ህይወትም እያየነው ነው። ስለዚህ ይሰራል። አሁን ጊዜ ማባከን አይኖርብንም ብራዘር። ይኸውልህ ዳኒ፣ አንተ በቃ if you are confident የሚቀጥለውን ፔጅ አስነብብ። የተደረገው ታምር ምንድነው? እናንብበው ሙሉን። አይዞ ብራዘር። እሺ ላብስ። እሺ ወገኖች በደንብ ስሙ። የሚቀጥለውን ጓጉቷል ወዳጃችን እና እስቲ እንስማው። የሚቀጥለው ደግሞ ምንድነው የሚለው? አንዴ ስሜት ያቱን በቃ ይኸው ላነበው። እሺ ግን ማስረጃ ነው የምንቀጥለው። እሺ ይኸው በደንብ ስሙ። በከበረች በብፁዕ አባታችሁ ዘራ ብሩክ እጅ ክቡር ቆቡን እና ቅዱስ አስኬማውን ስጋ ማርያምም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። የወንዶችና የሴቶች ልጆች እስከ 7 ትውልዱ ድረስ ይድናሉ ይላል። አሁንም ቃል ኪዳን ነው። እዚህ ቃል ኪዳን ላይ ደግሞ መተን እናወራለን። ምንድነው ወዳጅ? አሁን ጥያቄ አዳምጠኝ። ከብፁዕ አባታችን ምንኩስናን የተቀበለ ማለት ነው አይደለ? ምንኩስናን የተቀበለ ሰላም ነው ብሏል። ይሰማል አይደል? እያበራ ነው ወንድሜ። ፌዝ ሰላም ነው ጋይስ ብራዘር። አይዞ ብራዘር። እሺ ኔትወርክን አስተካክል። ዳኒ ኔትወርክ ነው። ምን ለምን ስሜታዊ እንዲሆን ነው እንደዚህ የምትለው? በእግዚአብሔር በቃ በስርዓት አናግረው። በጣም ስርዓት ያለው ወንድማችን ነው። እግዚአብሔር ችግር የለውም። ሚውት ታደርጊያለሽ አኒ ማለት ይሄ ውይይት አይደል እንዴ? በቃ እውነት አለዚያ ቤቱ ራሱ በቃ ወይ ጥሩ ይታይ። እሺ ፌዝ
ዳን ይሰማል? ትሰማለህ? እሺ ይሰማል አይደል? እሺ በጣም ጥሩ። አሁን እሱም ቃሉ የታመነ ነው። ምንድነው? በብፁዕ አባታችን አሚን ቃል ኪዳን ነው አይደል? በአቡነ ዘራብሩክ ቃል ኪዳን ነው በደንብ የተፈጸመ። በቃ አሁን ይሄንንም ቃል ስለዚህ ቃል ኪዳን ነው። አሁን ስለዚህ ቃል ኪዳን ነው የጠየቅኩህ። እዚህ ጋር ነው የጠየቅኩህ ብራዘር። ይሄ እዚህ ጋር ነው ያለው። እኮ አሁን እድል ስጠኛ። አይ አልሰጠሁም። ይሄንን እኮ ይሄውና ማስረጃ ብራዘር፣ መካድ መዝለል አንችልም። አሁን በማስረጃ በጣም መጽሐፍ ቅዱሳዊ እንደሆነ እኮ ልነግርህ። ምን ማለት ነው? የጠየቅኩት ጥያቄ ወዳጄ እዚህ ጋር ነኝ ብራዘር። ይሄው አትዝለል ወዳጄ፣ አትዝለል። አትዝለላ። ይሄው በጺምህ በጥፍር በፀጉር የኃጢአት ይቅርታ ይገኛል ብለዋል። ለሱ ማስረጃ አንተ። ኦኬ ምን ማለት ነው? የፈለግከውን በለውና ማስረጃ አንተ። ምንድን ነው አልኩህ? የኃጢአት ስርየት ማለት ምን ማለት ነው? ከደዌ ስጋ እኮ ማለት ነው። አንተ የደዌ ስጋ የሚል አንተ ከመጽሐፉ አንተ አትዋሽ። እሺ ጌታችን ለምሳሌ እዚህ የደዌ ስጋ የሚል አዳምጥ። የስጋ ደዌ አንተ የደዌ ስጋ የሚል አንተ እዚህ ውስጥ ኃጢአት ተሰረዩልሃል ይሏል። የደዌ ስጋ ስለ ስጋ ደዌ የሚያወራ መሆኑን መጀመሪያ ከዚህ ውስጥ ማስረጃ አንተ። ይሄውን የዘላለም ሕይወት እንደሆነ ይሄው በማስረጃ እያሳየው ነው። አንተ ከዚህ ክፍል ላይ ስለ ደዌ ስጋ መሆኑን ማስረጃ አንተ። ኦኬ ካለዛ በመዋሸት ነው ቤተክርስቲያንን ዲፌንድ የምታደርገው ማለት ነው። ምንም ችግር የለውም። አዳምጠኝ ይኸውልህ ዳኒ፣ ማስረጃ አንተ ብራዘር። ይኸው አነበብኩልህ። የቱ ጋር ነው ስለ ስጋ የሚያወራው? ስለ ስጋ ፎስ ነው። ይኸውልህ ኃጢአቱ ይሰረይለታል ማለት አዳምጥ። ኃጢአቱ ይሰረይለታል ማለት ከደዌ ስጋ ይፈወሳል። ማስረጃ አንተ። ይኸው ማስረጃ አንተ ከዚህ ክፍል ላይ ማስረጃ አንተ ብራዘር ና ማስረጃ አንተ። ከየቱ ክፍል ላይ? ይኸው ስለ ደዌ ስጋ ስለ ስጋ ፈውስ የሚያወራ መሆኑን ማስረጃ አንተ። ምክንያቱም እያወራ ያለው ይኸው 22 ትውልዱ ከበሽታ ነው ይድናል እያለ ያለው መጽሐፍ ቅዱስ። ይኸውልህ እስከ 10,000 ትውልድ ከበሽታ ወዳጅ፣ አሁን ስለሱ እናወራለን። እያወራ ያለው ይድናል ሲል ይድናል እያለ ያለው ከበሽታ ደዌ ነው ወይ ከደዌ በሽታ ነው ወይ ይድናል እያለ ያለው? እሺ አዳምጠኛ። እዚህ ጋር የኃጢአት ያገኛል። አዳምጠኛ። ታዲያ ለምን እድል አትሰጥም? እኔ እኮ እድል የማስጠኝ ከሆነ እንዴት ብዬ ነው የምመልሰው? ማስረጃ ነው የጠየቅኩ። ማስረጃ ስትጠየቅ ለምን ታለቅሳለህ? እዚህ ውስጥ ነው የጠየቅኩ። ማስረጃ አንተ ነው ያልኩት። እኔ ምንም እዚህ ጋር የማፍርበት እኮ ማስረጃ አንተ ነው። ያው ማስረጃ ነው የጠየቅኩ ወዳጅ። እስካሁን እየለመንኩ ያለሁት ፌዝ ማስረጃ አንጣ ነው። እስካሁን እየለመንኩ ያለሁት ሌላ አይደለም እየጠየቅኩ ያለሁት። ማስረጃ አንጣ። ይሄው መጽሐፍ ላይ ስለ ስጋ ደዌ ሳይሆን 20 ትውልዱ የዘላለም ሕይወት ስለማግኘት ነው የሚያወራው ክፍሉ። አውዱ እሱን ነው የሚናገረው። እግዚአብሔር ምንድነው ሲጀምር ምንድነው የሚለው? እኔ እንደውም ከይውላ ክርክሩስ መግባት እንኳን አልነበረብንም። ቃል ኪዳን ገባላቸው። በቃ ይሄ እግዚአብሔር ለጻድቁ የገባል ቃል ኪዳን ነው። ለምን ትጠይቀኛለህ? ኦኬ ቃል ኪዳን ነው የገባለት። ቃል ኪዳን እኮ ነው። እሺ ምን ብሎ ነው ቃል ኪዳን የገባለት? የዘላለም ሕይወት በጺሙ በጥፍሩ በፀጉሩ እንደሚገኝ ላይ ሞክስ ታረግ ነበር። ከጻድቁ አዳምጠኛ። አትደበቅ፣ እዚህ ጋር ነኝ ያለሁት። አትደበቅ፣ እዚህ ጋር ነኝ ያለሁት። እንመጣለን እሱ ጋር። እሱንም ትተኸው ነው የምትሄደው። አሁን እዚህ ጋር ጨርስ። ወደ ሁለተኛው አትዝለል ብራዘር፣ አትዝለል። ና አትዝለል። እዚህ ጋር አሁን ጨርስ መጀመሪያ ነው። ና ብራዘር ይሰማል አይደል ዳኒ? አሁን በደንብ ክሊርሊ ነው የምትሰማው። ይሄ ይሄ ለጻድቁ አባታችን የተሰጣቸው ቃል ኪዳን ነው። ለምሳሌ ጴጥሮስ በጥላው ይፈውስ ነበር አይደል? ቅዱሳን ሐዋርያት ለምሳሌ አዳምጠኝ። ጳውሎስ ለምሳሌ የቀሚሱ ቁራጭ ፈውስ ይሰጥ ነበር አይደል? ስለ ስጋ ፈውስ እያወራን አይደለም ብራዘር፣ አትደበቅ። እያወራን እኮ ሲፈውሳቸው አዳምጠኝ። ሲፈወሱ ጥያቄው ስለ የዘላለም ሕይወት የሚል አሳየኝ። የዘላለም ሕይወት የሚል አሳየኝ። የልጅ ልጆች የዘላለም ሕይወት አንድ አትደረባ ብራዘር። ይኸው የልጅ ልጆች
እስከ 22 ትውልድ ድረስ ይድናሉ። አዎ ይድናሉ አለ። ይሄው ይድናሉ። ዛሬም እኛ በቃል ኪዳኑ ብንማጸን ከስጋ ፈውስ ነው ይድኑ። የዘላለም ሕይወት አይደለም። የዘላለም ሕይወት የሚል የለማ። የዘላለም ሕይወት ይላል እዚህ ጋር 22 ትውልዱ ከስጋ ፈውስ ነው የሚድኑት። ይሄንን አዳምጠኝ ከልብስ ከጥፍር እንደዚህ ያደረገ መንግስተ ሰማያት የወርስ ቀጥታ ይገባል የሚል ታገኛለህ? የዘላለም ሕይወት የሚል የለም። አንተ የምታመጣው አይዞህ። ይሄው አንዴ ላሳያ፣ ካልገባ ይሄው ላሳያ። አንተ አይዞህ። እሺ ይሄው ላሳያ። ቆይ አይዞህ ብራዘር። አንተ እኮ ክሌም የምታደርገው ነገር ከአንተ ውጪ የፈታ ሰው የለም እኮ ወዳጅ። ብራዘር አይዞህ፣ ይሄው ላሳያ። ይሄ አይፈታም። ይሄ ገድላት ታምራት ድርሳናት ታነባለህ፣ ትማርባቸዋለህ፣ በረከት ታገኝበታለህ። ዳርሰው ትምህርት ራሱ አይደለም መርገም ነው የምታገኝበት። ምንም በረከት የምታገኝበት ሀሳብ የለም። ይሄው ቃል ኪዳን እንግዲህ ላንተ ሊሆን ይችላል መርገም ስለማታምን ላንተ መርገም ነው። እኔ ግን ትልቅ በረከት አገኝ። ቃል ኪዳን ሰጠው አለ። ከራስ ፀጉር ከጺም ከአጽም ቁርጥ ወስዶ በእጁ ያዘው፣ በክንዱም እንደ ማህተም ያሰረው፣ በአንገቱ የቋጠረውና በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ምን ይሆንለታል? ኃጢአቱ ይሰረይለታል። ምን ማለት ነው? የደዌ ስጋ ካለበት ከደዌ ስጋ ይፈወሳል። እግዚአብሔር አምላክ ለምሳሌ ወደ ንስሐ በቃ ትርጉም ይሄ እናንተ ትርጉም ስለማይገባችሁ እንጂ ኃጢአቱ አይሰረይለትም። በቃ ችግር እንደሱ እናሳጥረው። ኃጢአቱ ይሰረይለታል። አዳምጠኝ እንዴ በኃጢአት ምክንያት የመጣ ደዌ ካለው ደዌ ተሰረየለት። ከደዌ ስጋ ሲፈውሳቸው ጌታችን ሐዋርያት ምን ይላሉ? ኃጢአት ተሰረየለታል ይላሉ። ምን ማለት ነው? ያ ደዌ የመጣው እንደሱ ማለታቸው ማስረጃ ነው። ምን አልከኝ? ጌታችን አላለም። እኔ ስለ ጌታ አልጠየቅኩም፣ ስለ ሐዋርያት ጌታችን አላለም። ለምን እንዴ? ለምን ብለህ ወዳጄ፣ ሐዋርያት ጌታችን እኮ ያመነ አዳምጠኝ፣ ያመነ ከኔ በላይ አይደለ? እኔ ከማደርገው በላይ ያደርጋል። ወዳጅ አትዋሽ። ሐዋርያቶች አልክ። አሁን ወንድም አለም ሐዋርያቶች ኃጢአት ተሰረዩለታል ያሉበትን ቦታ አንጣ። ወንድም አለም ማስረጃ አንጣ። በውሸት ነው እንደ ቤተክርስቲያኒቷ የቆመችው? አንጣ ማስረጃ። ኃጢአት ተሰረያለች ያሉበትን ቦታ አንጣ። ጥቀስ እና ጥቀስ ብራዘር። ስለዚህ አንተ የጌታን ትምህርት አትቀበልም ማለት ነው። ጥቀስ ወዳጄ። የጌታን ትምህርት አትቀበልም? ጥቀስ ወዳጄ። ለዋሸው ውሸት ነው ያልኩህ። ስለ ጌታ ትምህርት አይደለም። አንተ የጌታ ትምህርት ከሆነ አንጣ። የጌታን ትምህርት አትቀበልም ወይ? የጠየቅኩ ጥያቄ በደንብ ስማ። በሽታን አንስተው ሐዋርያቶች በልብሳቸው፣ በጥፍራቸው፣ በፀጉራቸው የኃጢአት ስርየት የጌታን ትምህርት አንጣ። የኃጢአት ስርየት ማለት ነገርኩ እዚህ ጋር ከደዌ ስጋ ይፈወሳል ነው። ከደዌ ስጋ ይፈወሳል። አንጣ ማስረጃ። እግዚአብሔር ለንስሐ ሞት ያበቃዋል ነው። ማስረጃ አንጣ። ምን ማስረጃ ነው የምትፈልገው? ምሳሌ ጌታችን አዳምጠኝ፣ ከደዌ ስጋ ሲፈውስ ኦኬ፣ ከደዌ ስጋ ሲፈውሳቸው ኃጢአት ተሰረዩለታል። ምክንያቱም ለምንድን ነው እንደዛ የሚለው? የፈወሳቸው ከደዌ ስጋ ነው፣ ግን ኃጢአት ተሰረዩለታል አይደለ? ኃጢአት ተሰረየችን ጌታችን መድኃኒታችን ጌታችን ኢየሱስ ክርስቶስ ጌታ። እሺ፣ በፀጉር በጥፍር የኃጢአት ስርየት የተሰረየለት ሰው አንተ። ቃል ኪዳን እኮ ነው እዚህ ጋር የሰጣቸው። አንተ እኮ ያ ቃል ኪዳን በእግዚአብሔር ቃል ውስጥ አሳየን። መጽሐፉ ፀጉር የኃጢአት ስርየት ለምሳሌ አዳምጠኝ። አሁን ታች ጋር ብትሄድ ለምሳሌ የምንኩስና ልብስ ነገር ምን ሆነ ነው? እዚህ ጋር ነኝ፣ ላይ ነኝ ያለሁት። ታች ላይ ምን ነው? እዚህ ጋር ነኝ ያለሁት። በፀጉር በጥፍር የኃጢአት ስርየት የተደረገበት ቦታ መጽሐፍ ቅዱሳዊ ማስረጃ አንተ። በጣም ጥሩ። ለምሳሌ የጳውሎስ የቀሚሱ ቁራጭ ፈውስ ያደርግ ነበር አለ። ከደዌ ስጋ ይፈውስ ነበር። የኃጢአት ስርየት አይደለ? የኃጢአት ስርየት በጳውሎስ ፀጉር በጴጥሮስ ጥላ የተደረገበት ቦታ ካለ አንተ አፍጥነው እኮ አዳምጠኝ። ቅዱሳን ሐዋርያት የመንፈስ ቅዱስ ሰውነታቸው ራሱ አይደለም ሰውነታቸው የሚለብሱት ልብስ የሚለብሱት ልብስ የመንፈስ ቅዱስ ማደሪያ ስለነበር ይፈውስ ነበር።
ጥቀስ። የኃጢአት ስርየት የኃጢአት ስርየት በፀጉራቸው፣ በጥፍራቸው፣ በጺማቸው የሰጡበትን ቦታ አንጣ። ኦኬ ዳኒ የኃጢአት ስርየት እዚህ ጋር ሲል አዳምጠኝ። ቃል ኪዳን እኮ ነው የተሰጠ። ለምንድን ነው ይሄን የምጠይቀኝ? ጌታችን ለምን አልጠይቀውም? ቤተክርስቲያናችን መጽሐፍ ቅዱስ ውስጥ የተመሰረተች ናት። እምነቷ ሁሉ መጽሐፍ ቅዱሳዊ ነው። እዚህ ጋር የሚለው አዳምጥ ዳኒ የሚለው ጌታችን ለጻድቁ አባታችን ቃል ኪዳን ገባላቸው ነው የሚለው እኮ። ስለዚህ አሁን አንተ የምትከራከረው ከጌታችን ያ ቃል ኪዳን አይዞ ብራዘር፣ እንዲህ አይነት ጌታ መጽሐፍ ቅዱስ ውስጥ አለ ወይ? የለም። ለኃጢአት ስርየትና ይቅርታ የሰጠው ጺምና ፀጉር ኢየሱስ አለ? የለም። ለኃጢአት ይቅርታ የሰጠን የገዛ ደሙን ነው። አየህ፣ መጽሐፍ ቅዱስ ውስጥ ያለው ኢየሱስ አንዴ አትደረም። መጽሐፍ ቅዱስ ውስጥ ያለው ኢየሱስ ይሄ ኢየሱስ ነው። የትኛው? ለኃጢአታችን ይቅርታና ስርየት የገዛ ደሙን ነው የሰጠን። የማንንም ጥፍር፣ የማንንም ፀጉር፣ የማንንም የልብስ ቁራጭ አልሰጠንም። አሁን አንተ ነው የምጠይቀው። ስለዚህ አዳምጠኛ። ና ማስረጃ አንተ ማስረጃ አንተ ብራታ እኔ ውስጥ ለምን ትደበቃለህ? ና ማስረጃ አንተ ጌታ ነው ለአንተ አዳምጠኝ። ጌታ ከሰጠ አዳምጠኝ ዳኒ ውስጥ እንዴ ብራዘር እንዳዳምጥህ እኮ ነው ማስረጃ አንተ አምልህ። አዳምጠኝ። የጨዋታ ጌም ነው ያዝከው ወይ ለትምህርት አለ? በቃ ማስረጃ አንተ በመጀመሪያ ደረጃ ሙሉን አንብበው። ሙሉን አንብበው። አሁን አንተ አዳምጠኝ ዳኒ። ይሄ የታምር ገድል ነው አይደለ? ሙሉን አንብብና እናውራ። እኔና ማስረጃ ምዕራፉን ሙሉን አንብበው። ሙሉን አንብበው እኮ አንተ አንብበው አታውቅም። አሁን ማስረጃ አላነበብከውም እኮ። አሁን ሙሉን አንብብና አውራኝ። ገድል እንደዚህ ከመሀል ላይ 3 መስመር ምናምን ተደርጎ ውይይት የለም። ሙሉን አንብበው እናውራ። የፈለግከውን ጠይቀኝ ይዋል። ማስረጃ የሚኖርህ ሙሉን ስናነብል ነው። ሙሉን አንብበው አንተ ሚዩት አድርግና ካነበበ ሰው ጋር እናወራለን። አየህ፣ ማስረጃ ሲጠፋ ሙሉን አንብበው ይላል። ወላጅ የጠየቅን አሁን ለዚህ ቃል ኪዳን እንደዚህ አይነት ኢየሱስ አለ ብላ ለምትሰብከው በክርስቶስ ኢየሱስ ላይ ለምትዋሸው ውሸት ቤተክርስቲያን ማስረጃን የጠየቅን። እኛማ ሙሉን አነበብነው እኮ ብራዘር፣ ይኸው አነበብነው። በየፔጁ ብናወጣልህ ያነበብነው የተረዳነው መጽሐፍ ነው። አንተ ነህ ያላወቅኸው ወንድም አለ። ማስረጃ አለ የለህም። የሌለህን ሐሳብ የምትመራው አይዞ ወዳጅ፣ ያውን ያወጣውን ምዕራፍ ሙሉን አንብበው። የፈለግከውን ጥያቄ መልስ አንብበናና ደፈር ብለህ ከአንተ ኮንፊደንስ ካለ ሙሉን አንብበው። ኮንፊደንስ ካለ ስለምታውቅ ነው፣ መልሱን ስለምታውቅ አታነበውም። ማስረጃ አንተን እኮ ነው እየጠየቅኩ ያሉት። እኔማ አንብቤያለሁ። አንተ አንብቤዋለሁ የምትል ይሄንን ምዕራፍ ይኸውልህ ዳኒ፣ አይደለም ይሄ ለዚህ ላለው ህዝብ እኛ እኮ አነበብን እየጠየቅን ያለ ነው። አንተ ዳኒ እዚህ ጋር ቀርቶሃል። ይሄኛው ክፍል ማስረጃ ይሆናል የምትለው ካለ ላንብብልህ። ቁጥር ስንት ላይ? እኔ መጽሐፉ ስለሌለኝ ዳኒ፣ መጽሐፉ ስለሌለኝ አይደለም። ይኸውልህ ቁጥር ስንት ዳኒ? አንድ ደቂቃ ስጠኝና እንዳነበበ ሰው ስለሆነ ቁጥር ስንት ወንድም አለ? አላነበብኩትም፣ ግን አዳምጠኝ። እኔ መጽሐፉን አላነበብኩትም። ስለዚህ ይሄ ስለ ገድል ታምር ሲነበብ ሙሉ ምዕራፍ ነው የሚነበበው። ምዕራፉን ሙሉን አንብብ፣ መልሱን ታገኛለህ። ግን ለማንበብ ፈቃደኛ አይደለም፣ ምክንያቱም ሐሳብን ስለሚያፈርስብህ። አላነበበም ወዳጃችን። አንብበው፣ ሙሉ ነው። አይዞህ ብራዘር፣ አላነበበም። አንብበው። ለምንድን ነው መልስ የሌለው? አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። አሁን ሙሉን አንብበው። ኦኬ፣ ሚዩት አድርጋል። አይደለም ችግር የለውም። ሙሉን አንብበው። ሚዩት አድርግ ብራዘር። ሙሉን የማናነብበት ምክንያቱ ምንድን ነው? አንብበናል። ጥያቄ የፈጠረብንን መልሱን ስለምታገኘው ነው አይደል? ብራዘር በእናትህ የጠየቅን ከእግዚአብሔር ቃል ውስጥ ይኸው ለዚህ ቃል ኪዳን በጥፍር በፀጉር በጺም ጌታ የኃጢአት ይቅርታ ታገኛላችሁ ብሎ የተናገረበትን ቦታ ማስረጃ አንጣ አለ። አዎ የለህም። በቃ ከሌለ የለህም ነው። ቀጥሎ ባለው ክፍል ላይ ብናነበው ለዚህ ቃል ኪዳን ምላሽ የለው። እንዴት እንደሚሆን እንኳን አያውቅም እኮ። ቃል ኪዳን ማለት ይሄ ቃል ኪዳን ነው፣ በቃ አለቀ። ይሄ ቃል ኪዳን ይገባል። ሌላ ተአምር ቢደረግ በዚሁ ቃል ኪዳን መሰረት ሌላ ተአምር አለ ተብሎ ነው መጽሐፉ የሚነበበው። አለቀ። ሌላ ተያያዥ ሀሳብ እንኳን የለው።
ብናነበው ጊዜ ከመግደል ባሻገር መልስ የለህም። አሁንም መልስ አለኝ የምትል ከሆነ መልስ ያለው ሰው ያነበበው ቤተክርስቲያኒቷን ዲፌንድ ማድረግ የሚችል ሰው ካለ በደስታ እንቀበላለን። ጊዜ ለመግደል አትሞክር ብራዘር። አለኝ የሚል ሰው ሌላ ኦርቶዶክሳዊ አንብቤ ያለው መጽሐፉን ማስረጃ አለኝ ኦርቶዶክሳዊ ነኝ የሚል ወንድም ያዝ ላይ አሁን አንተ ዳኒ ይቅርታ ግን ተመሃል ገባው ዳኒ አንድ ያልተረዳው ነገር አለ። እግዚአብሔር ቃል ኪዳን ገብቶ ኃጢአታቸው አይሰረይላቸውም ብለህ አንተ ታምናለህ? እግዚአብሔር ቃል ኪዳን ገብቶላቸዋል ለነዛ ሰዎች። ለአንተ ቃል ኪዳን ቢገባልህ ማለት ነው እግዚአብሔር እኮ ነው የገባላቸው። ኃጢአትን ያስተሰርይላቸው እግዚአብሔር ነው እንጂ ቅዱሳን አይደሉም። ቅዱሳን በቅዱሳኖች ምልጃ ነው የኃጢአት ይሰረይላቸው። እንደዚህ አይነት እግዚአብሔር የለም። ማስረጃ አንተ መጽሐፍ ቅዱስን አልተረዳውም። ኦኬ ህይወት እሺ ማስረጃ ካለ አንተ እንደዚህ አይነት እግዚአብሔር ካለ ጌታ እንደዚህ አይነት ጌታ ካለ መጽሐፍ ቅዱስ ውስጥ ማስረጃ አንተ ፊውዝ በቃ ያለ ካላነበበ ሰው ጋር ጊዜ አናባክን። ሚውት አድርግ ፌዝ። እሺ ህይወት ማስረጃ እስተ ና ወራጅ ሚውት ነው ወንድም አለ። እንደዚህ አይነት ኢየሱስ ካለ ማስረጃ ስጡን። በጥፍር በፀጉር በቅዱሳን ልብስ የኃጢአት ስርየት ይገኛል ያለ ኢየሱስ ካለ ማስረጃ አንተ። እንደዚህ አይነት ኢየሱስ መጽሐፍ ቅዱስ ውስጥ የለም። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ። ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሙን ነው የሰጠን። የገዛ ደሙን ነው ያፈሰሰው ጌታ። የማንንም ጥፍር የማንንም ፀጉር የማንንም ልብስ አልሰጠም ጌታ። ብራዘርስ እንዴ ኩሺም ነው ኩል ይዛችሁ የሚገባው በእውነት በጌታ ላይ ይሄን ያክል አመጽ ሲወራ ደግፋችሁ የምታወሩት ኢቭን ጉዳይ አይደለም። ነውሩን ነውር ነው ካላላችሁ ይችን ቤተክርስቲያን ልታድኗት አትችሉም። በጌታ ደም ላይ የተቀለደ ቀልድ ማስረጃ ልስጥካው ያዝ ከመጽሐፍ ቅዱስ እስቲ እንዴት እንደምታየው ትነግረኛለህ። ይሰማል? እሺ ማስረጃ አለን አለ። እሺ አንተ ማስረጃ ማስረጃ አለ፣ ግን ሙሉ ለማንበብ ፈቃደኛ አይደለም። ማስረጃ ቅድም ነግሬያለሁ። ገድላት ታምራት ደርሳናል። እሺ ሙሉ ምዕራፍ ነው የሚነበበው። ለለው አታውቅም እኮ ብራዘር፣ እኛማ አንብበናል። አንተ ግን አንብበው አታውቅም። የማታነቡ አላነበብኩትም እኮ አልኩህ። እኛ ግን ለጸሎት አዳምጠኝ፣ ለጸሎት ለበረከት የምንጠቀመው ነው። ይሄ ለአስተምሮ ከዚህ ማንም አይቅስም። በነገራችን ላይ አንተ ነህ እየጠቀስክ ያለው። ሳያነበው ካነበበው ጋር ይከራከራል ወዳጃችን አለው እያለ ማለት ነው። ብራዘር እስቲ መጀመሪያ አንብበው እኮ ሙሉን። አንተ እኮ ሙሉን አነበብኩት ሙሉን አዳምጠኝ። አንተ የሆነ መልስ የለውም ብራዘር። እኔ አላነበብኩትማ። እኮ ሙሉን አንብበው ስለለምን አልካለ? ካላነበብከው አንብበዋ። ስታነበው ችግር የለውም። ለማንኛውም እሺ ችግር የለውም። እሺ ለማንኛውም ምንም የሚደንቅ ነገር የለም። ልክ ነው። ማስረጃ አንተ ምን እሺ። ምክንያቱም የቅዱሳን ሰውነት ልብሳቸው የመንፈስ ቅዱስ ማደሪያ ነው። ትናንትናም ሲሰራ ነበር፣ ዛሬም ይሰራል። በጥላቸውም የኃጢአት ይቅርታ የሚያስገኙበት። በጣም ጥሩ፣ ምንም ችግር የለውም። ዘጸአት 20 ላይ ቃል ኪዳን ነው እዚህ ጋር ያወራው ቃል ኪዳን ነው። ዘጸአት 20 ላይ የኃጢአት ይቅርታ የሚገኝበት የቅዱሳን ጺምና ፀጉር አለ እያልከን አዳምጠኛው ላንብበው። ዘጸአት 20 ጋር እግዚአብሔር ለቅዱሳኑ ምን አይነት ቃል ኪዳን እንደሚሰጥ ታያለህ። ዘጸአት 20 ላይ የኃጢአት ክርስቶስ በወንጌሉ በነገራችን ላይ እኮ አይደንቅም። ከኔም በላይ ይሰራሉ ብሏል። እኔ ከማደርገው በላይ ወዳጅ ቃሉ የታመነ ነው ልልህ ነው። እሺ አንተው እዴ ምን ሆነ ነው አንተ ምን ይላል መሰለህ? ከቁጥር 4 ጀምሮ ነው ማለበለ ዘጸአት 20 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ይላል። ስለዚህ እግዚአብሔር ትእዛዙን ለሚጠብቁ ለቅዱሳኑ አሁን አንተ የገረመክ ይሄ ነው አይደል? እስከ 1000 ትውልድ ድረስ ምሕረትን የማደርግ ይቅርታን የምሰጥ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ለጻድቁም የሰጣቸው ቃል ኪዳን ይህ ነው። አድራጊው ማን ነው? እግዚአብሔር።
ኦኬ አሁን እግዚአብሔር የኔ ጥያቄ ግን ምንድነው በፀጉር በጥፍር በጺም የሚገኝ የኃጢአት ይቅርታ ከእግዚአብሔር ቃል አሳየው ነው። ዘጸአትን የጠቀስክልን ይሄንን ሊያስረዳልን ነው። አይዞህ እሱ የቅዱሳን ሐዋርያት ጥላቸው ቀሚሳቸው ሲፈውስ የቀሚሳቸው ቁራጭ ሲፈውስ እንደነበረው የኃጢአት ይቅርታ ብራ የዚህ ጻድቅም የፀጉሩ ቁራጭ የኃጢአት ይቅርታ የኃጢአት ይቅርታ ወላጅ የኃጢአት ይቅርታ ወንድማችን የኃጢአት ይቅርታ አስፈታል። አንተ ወንድም ምንድን ነው የምትለው? አንተ አትረዳም ማለት ነው። ቅዱሳን እኮ ናቸው። ምንም ቅዱሳን ይሁኑ ምንም ይሁኑ በፀጉራቸው በጥፍራቸው የኃጢአት ይቅርታ የሚገኝበት የለም ብራዝ የለም። ዘመንን ነው የምትጨርሰው። እግዚአብሔር እኮ ነው የሚያደርገው፣ እነሱ አይደለም ያደረጉት። ግን እነሱ ለቅዱሳን የሚደረገው ነገር በሙሉ ኃጢአት ስርየት ይገኛል። እንደዚህ የሚያደርግ የመጽሐፍ ቅዱስ እግዚአብሔር ይኸው እያነበበልን ነው እኮ ልጁ። ለቅዱሳን ምን እስከ 10 ትውልድ ድረስ እምራለሁ እኮ ያለ ለቅዱሳን ነው። ማህሪው እግዚአብሔር በጺምና በጥፍር አይምርም። ኖ እኮ የቅዱሳን ያደረገ ነው ያለ እኮ ያደረገም አይልም ብራዘር። በጺማቸው በጥፍራቸው እምራቸዋለሁ አላለም። አትዋሽ በእግዚአብሔር ቃል። አረ ተው ወገኖች። የምጠይቅህ የጳውሎስ የቀሚሱ ቁራጭ ለምን ነበር የሚያድነው? ወዳጅ እንዴት ያድን ነበር? ለምን አቃለ? መጀመሪያ የለኝም ነው የምትለው ወዳጅ፣ አትደበቅ። አይ የጳውሎስ የቀሚሱ ቁራጭ ያድን ነበር። የጴጥሮስ ጥላው ይፈውስ ነበር። ነገር አንተ አማኝ ስላልሆን ተጠራጣሪ ስለሆንክ አታምንማ። እምነት ስለሌለ ነው ነገራችን ላይ። ይቅርታ ወዳጅ፣ እንድናምን እምነታችን ለእግዚአብሔር ቃል መሆኑን ማስረጃ ስጡ። በቃ የለም። እሺ ህይወትም ሚውት አድርግና አንድ ሰው መጥቷል፣ አዲስ ሰው እንቀበልሽ። እሺ ጸጋዬ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ ታደርገዋል? አይሰማም? አዎ እኮ የማውራት ሙድ ላይ አትመስልም ብራዘር። ድምፅህን ጮክ አድርገህ የማውራት አቅም ካለ እንቀጥል። አሁንስ? እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ ወንድምነት ይመቻል? ምን ኤርሚ ዳኒ ለምንድን ነው እዚህ ጋር መጀመሪያ ማጨርሰው? የለውማ ሚውት አድርጊ ዱርዬ። ታሺ ተደድኳለ ለቃሉ ለምንድን ነው ማታመነው? አመጣ የለ ለምንድን ነው ማታም ነው? ወገኖች የኃጢአት ይቅርታ በጺም በጥፍር ይገኛል ይላል ዘጸአት 20 ላይ። ወገኖች ምን ሆናችሁ? ዘጸአት እኮ ምሕረት የምሕረቱ ከኔ በላይ ያደርጋል። በቃ ከዚህ በላይ ምን አለ? እግዚአብሔርማ ይምራል። እኛ እግዚአብሔር ይምራል አይምርም አይደለም ጥያቄያችን። የሚምረው በጺምና በጥፍር ነው ወይ ነው ጥያቄው? አይደለም። በጺምና በጥፍር የሚምር እግዚአብሔር እኮ እዚህ ጋር ጨርቁ ይፈውሳል ነበር እንዴ? ማስረጃ አሁን እኛ ያወራነው ስለ ኃጢአት ይቅርታ ወገኖች፣ ስለ ስጋ ፈውስ አላወራንም። የኃጢአት ይቅርታ በጺምና በጥፍር ይገኛል ወይ ነው ጥያቄው? አይገኝም። ሐሳባችን አንድ ስለሆነ ማለት ነው። እሺ ዲያቆኑ መጥቷል። ዲያቆኑ መጥቷል። እሺ ሌሎቻችሁ እንዳገቡበት አሁን የቤተክርስቲያናችሁ ዲያቆኑ ስለሆነ ማለት ነው። መጀመሪያ ፌዝን ሸኘው በእግዚአብሔር ፌዝን ሸኘው፣ ፌዝ ጋር አውሩ፣ ከዛ ሁሉም ይቀጥላል። ምክንያቱም ጸጋዬ አሁን ነው የገባው፣ ነገሩንም አላወቀም ነው። ሰምተሃል? ግን መጀመሪያ ከፌዝ ጋር አውሩ። ፌዝ የለውም እኮ ከዚህ በላይ ታገሱ እንችላለን። ክብር ይኖርሽ ዳኒ፣ በእግዚአብሔር ማለት እጅግ በጣም ስነ ስርዓት ያለው በጣም ክብር ነው እያወራሁ እዚህ ጋር ነው የምጠይቅህ ጥያቄ አይደለም ዳኒ። ምንድን ነው ያልከው እኮ? ማስረጃ እኮ ለሚወደው ትእዛዜንም ለሚጠብቁ ይኸውልህ፣ ለሚወደው ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ለሚወደው ትእዛዜን ለሚጠብቁ ሺህ ትውልድ እምራለሁ አለ። ባይ ዘ ወይ እዚህ ጋር ምንም የሚገልጽ የለም። በቃ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ እሱ ጸጉሩን ተውና እንዴት እስከ ሺህ ትውልድ ጥያቄ እሱ ነው። ሺህ ትውልድ እንዴት ያድናል? ጥያቄ እሱ ነው። አሁን እሱ ሺህ ትውልድ እንዴት ነው የሚድነው? እሱ ጥያቄ ነው። አሁን ወዳጅ ጸጉርና ጺም ማስረጃ አንተ እግዚአብሔር ቃል ውስጥ ለምን ትደበቃለህ? ጸጉርና ጺም እሺ፣ በጣም ጥሩ። ይኸውልህ የቅዱሳን ሰውነታቸው፣ ልብሳቸው የመንፈስ ቅዱስ ማለት ለምሳሌ
የኤልሳ ለምሳሌ አስክሬን የኃጢአት ይቅርታ ወዳጄ፣ የኃጢአት ይቅርታ በጸጉርና በጺም እንደሚገኝ ማስረጃ አንጣ። እሱ ነው ጥያቄ። አዳምጠኝ። ይኸውልህ እንዳዳምጥ ማስረጃ አውራ። የኃጢአት ይቅርታ በጸጉርና በጺም ይገኛል የሚል መጽሐፍ ቅዱሳዊ ማስረጃ አንጣ። ጸጉርና ጺሙን ትተህ እንደዚሁ በቃል ኪዳናቸው እንደሚያገኙ መጽሐፍ ቅዱስ ካወራ እንዴ ማስረጃ እየጠየቅኩ ነው። ከሌለ የለኝም ነው የምትለው እንጂ አልተውም። ከሌለ የለኝም ነው። አይ በቃ አንተ ይኸውልህ ዳኒ አንተ የእንትን ጌም ነው ያዝከው። ባይተው የቃላት ማስረጃ ነው። እዚህ ጋር ምንም ጌም አልያዝኩም እኔ ማስረጃ ነው እየጠየቅኩ ያለሁት ወዳጄ። አልተውም። በጸጉርና በጺም ለሚወዱኝ ትእዛዜንም ለሚጠብቁ አዳም እሱ ቃል ኪዳን እኮ ነው የሰጣቸው እኮ። ለዚህ ቃል የኃጢአት ይቅርታ የሚለው ዛጋ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ በጸጉር በጺም ይገኛል የሚል የለም። አለ የምትል ከሆነ አንተ መጽሐፍ ቅዱስ ላይ ያለውን ልንገርህ። ለምሳሌ የኤልሳ አስክሬን ማለት ነው የሞቱትን አንስተዋል። አዳምጠኛ የኃጢአት ይቅርታ ማስረጃ አንተ እኔ በጣም ነው የምታሳዝነኝ ዳኒ። እግዚአብሔር ጺምና ምናምን ተውና እንደዚሁ አዳምጠኝ። ቆይ በጸጉርና በጺም አንተ እኮ ለመጨረሻ ዕድል ልስጥህ ማስረጃ። አይዞህ ይኸውልህ ዳኒ ውይይት ሲሆን ሰው ይጠያውን አይዞ ምናምን የምትለው ቃላት ራሱ መጠቀም ያንተን ኮንፊደንስ ሌቭል ነው የሚያሳየው። ማስረጃ ለውይይት ቢሆን ለትምህርት ቢሆን ጥሩ ነው ወዳጄ። ጭቅጭቅ ሲሆን ማንም አይማርም። ለትምህርት እንዲሆን በማስረጃ አውራ። ማስረጃ አንተ እሺ። ለትምህርት እንዲሆን ምን አልኩ? አንተ ሙሉ እንዲነበብ አልፈቀድክም። ፈርተሃል። እስቲ ሙሉን አንብብና ከኔ ጋር ተወያይ። አሁን እውነት ዳኒ ሙሉን አንብብ እንወያይ። ሙሉማ ይከብዳል። አንድ ቁጥር እኮ ተነቦ ለአንድ ቁጥር መልስ የለህም ብራዘር። ሙሉ ቁጥር ይከብዳል። ታች ጋር ለምሳሌ ምን አደረክ መሰለህ? ታች ጋር ወደ እኔ ሐሳብ ስለሚመጣ ቶሎ ቀየርኩና ተመለስኩ። ለምሳሌ አሁን ምንም አልቀየርኩም። በጻድቁ መጀመሪያ ማስረጃ አንጣ ብራዘር። ምንም እኔ ርዕስ አልቀየርኩም። አዳምጠኝ ዳኒ፣ በጣም አክብሬ ነው የማወራ። ደግሞ አንዴ ቃስጠኝ ቢያንስ ገብቷል። ታች ላለው ሰው እንደሰማ ማስረጃ ይኸውልህ፣ ገድላት ታምራትና ድርሳናት ልክ እንደ መጽሐፍ ቅዱስ በእርስ አይነበብም፣ ቁጣ አይነበብም። ማስረጃ አንጣ ነው ያልኩህ ወዳጅ። ማስረጃ አንጣ፣ መጽሐፍ ቅዱስ ማስረጃ አንጣ። መጽሐፍ ቅዱስ ማስረጃ እኮ አመጣሁልህ። ታች ጋር ስትሄድ ባይ ዘ ዌይ የኤልያስ በረከት በኤልሳ ላይ ያደረው እጥፍ ድርብ ሆኖ በምኑ ነው? እኔ ስለ በረከት አላወራሁም። የኃጢአት ይቅርታ በጸጉር እንደሚገኝ በምኑ ነው? አዳምጠኝ። የኤልያስ መንፈስ እጥፍ ድርብ ሆኖ የኤልያስ መንፈስ ታምራትን ሲሰራ የነበረው መንፈስ በምኑ ላይ ነው ያደረው? ሶሪ ጋይስ ካደከምኳችሁ። የለም አሁን ስለ ኤልያስ መንፈስ ነው እያወራን ያለ ነው አይደለም ብራዘር። እንዴ ከኮተት ውጡ እንጂ ጋይስ። ወዳጆች እንዴ ከዚህ በላይ እንዴት እንታገስ? ስንት ሰዓት ሙሉ ማስረጃ ያለው ሰው እኮ ገለጥ ያደርገዋል ብራዘር። መግለጥ ነው እንጂ እንዴ ግለጡት ጋይስ። ማስረጃ ነው በጣም ጥሩ። አንዴ ሚታቂ የገለጠውን ታሳይናለሽ አንቺ። እሺ ስዩም ሰላም ሰላም። እሺ ከየት ቤተ እምነት ነው? ቤተ እምነት የማየው ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ብሩክ ያለ ስዩም እንኳን ብሩክ ያለ ይሰማል ድምጼ? ይሰማል። እንኳን ደህና መጣ። እንደና ቆያችሁ። የኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ አልተሳሳተችም በምትለው ርዕስ ማውራት ይችላል። እርግጠኛ ነኝ በዚህ ርዕስ የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱስ ላይ ስህተት የለባትም የምትለው የትኛው ትምህርቷ ነው? ያው እኔ ሲጀመርም ስህተት የሌለባት ቤተክርስቲያን ያለች ስህተትም የለባትም። አንዱን በቃ ደስ ያለህን ይሄ ትምህርት እንደ መጽሐፍ ቅዱስ እውነት ነው የምትለውን አንድ ትምህርት ጥራ። አንተ በጠራው መነጋገር እንችላለን። አንዴ ይቅርታ አድርጉልኝና ስዩም የምትባለው ታውቀኛለህ እንዴ? ሮያል አንዴ ሮያል ቆይ፣ አይ በማርያም አንዴ በእናትህ አንዴ ቆይ፣ አይ ቆይ አንዴ ልጠይቀው ፈልጌ ነው።
ማወቅ አልፈልግም። እስካሁን የቆየሁትም ለዚህ ነው። ቆይ ሮያሌ ቆይ አንዴ ቆይ ሮያሌ እንትን እንዳንል አሁን የዲያቆን ነው ቤተክርስቲያኗ ዲያቆን ነው። ቆይ ደንቆሮ አወቀኝ አላወቀኝ ተው ቆይ ሮያሌ ተው። አንተ ምንድነው እዚህ ቤት ነው የምትውለው? አንተ ራስህ እኮ የጴንጤ ቤት ነው። አንተ ኦርቶዶክስ ስለሆንክ ምን ትሰራለህ? ስዩም በቃ ዲያቆን ጀስት ተውት። ቆይ ሮያሌ እኔ እናንተ እናውራ። ቆይ አንዴ ብሩኬ እኔ እናንተ እናውራ። ኦርቶዶክስ ለአንተ ቆይ አንዴ ስለምናወራ በቃ አንድ ሮያል ስዩምም ዲያቆን ነህ። ዊዝ ሪስፔክት ተሳሰበ ራሱ የምግብ ጥረት አለብህ አንተ የምግብ ጥረት አለብህ። እኔ ሀብታም ልጅ ነኝ ባይዘወይ አንዴ ለዛ ነው ጋይስ። አሁን ፐርሰናል ኢሹዎችን አንሰማም። የእግዚአብሔርን ሀሳብ ነው የምንካፈለው። እሺ ቀጥሉ ብሩኬ። እሺ ያው ድል ሰጥቼዋለሁ ለሱ ኢትዮጵያ ኦርቶዶክስ አልተሳሳተችም በሚለው ርዕስ እንዲያወራ። አይ እርግጠኛ ነኝ እኔ በየትኛውም ርዕስ ቢወራ ስህተት የለባትም ስላለ እኔ አንዱን መርጬ እንወያያለን ማለት ነው። ለእኔ እድሉን መልሱ ስለሰጠኝ። ኢየሱስ ክርስቶስ ሊቀ ካህን ነው ብለህ ታምናለህ? ሊቀ ካህኔ ነው ትላለህ? ኢየሱስ ክርስቶስ አዎ ሊቀ ካህን ኢየሱስ ክርስቶስ ነው። ለአንተ ሊቀ ካህን ነው። ምን እያልክ ነው? ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው? ሊቀ ካህን ማለት ያው ኢየሱስ ክርስቶስ በኦሪት ሕግ እንግዲህ እንደምታውቁት ሊቀ ካህናት የነበሩ ካህን ነበሩ። እነሱም መስዋዕት የሚሰዉ እነሱ ነበሩ። ኢቭን እንዳይቀሰፉ በገመድ ታስረው ወደ ውስጥ ወደ መሰዊያው ክፍል ይገባሉ። ከዛ በኋላ እነሱ ከተቀሰፉ እንኳን በገመድ ተጎትተው እንዲወጡ ያነ ሊቀ ካህን የሚሰወው በግ ነበረ። አሁን ግን እውነተኛው ክርስቶስ ከራሱ ጋር ስላስታረቀን ሊቀ ካህን ተባለ ማለት ነው። እኔ ኢየሱስ ለምን ሊቀ ካህን ተባለ አይደለም ጥያቄ። ሊቀ ካህኔ ነው። አሁን ለተናገርከው ጥቅስ ጠይቃለሁ፣ ለምትናገር ሁሉ ማስረጃ ጠይቃለሁ። እሺ ሊቀ ካህኔ ነው ኢየሱስ ስትል ምን እያልክ ነው ነው ጥያቄ እንጂ ሊቀ ካህን ማለት ምን ማለት ነው አይደለም ጥያቄ። ስላዳነን ነው ባይዘው። ለአንተ ሊቀ ካህኔ ነው ስላልክ ምን ነው እያልከኝ ያለው? አዳኜ እያልኩኝ ነው። አዳኜ እያልክ ነው። አዳኛ አስታራቂ እያልኩ ነው። እሺ ሊቀ ካህን አዳኝ ነው የሚል ከእግዚአብሔር ቃል ላይ ያሳየኝ። ሊቀ ካህን ማለት እኮ በእኛና በሰዎችና በእኛ መካከል ሆኖ ያስታረቀን ማለት አይደል? በጌታና ማለት አዳኝ ነው ስላልክ ለሱ ማስረጃ ስጠኝ ነው የኔ ጥያቄ። እንዴ ወኮና አራቄ ለአዲስ ኪዳን የሚለው እሱን አይደል እንዴ? እንዴ ስለ አስታራቂ አይደለም የጠየቅኩ። አዳኝ ነው ላልከው የእግዚአብሔር ቃል ማስረጃ ስጠኝ ነው ያልኩ። ሊቀ ካህን አዳኝ ነው ላልከው ማስረጃ ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም አንተ? ጥቅስ ነው እኮ እኔ ኢየሱስ አይደለም አሁን ጥያቄ። ሊቀ ካህኔ ነው ስትል ምን እያልክ ነው ላልኩ፣ ሊቀ ካህን አዳኝ ማለት ነው አልክ። ለሱ ማስረጃ ከእግዚአብሔር ቃል ስጠኝ። ኢየሱስ ክርስቶስ አዳኝ መሆኑን አታውቅም ወይ ነው የኔ ጥያቄ። ጎበዜ እኔ አሁን የጠየቅኩህን ነው መመለስ ያለብህ። ሊቀ ካህን ማለት አዳኝ ነው ስላልክ ለሱ ከእግዚአብሔር ቃል ላይ ማስረጃ ነው የጠየቅኩህ። አይ ሌላ ነገር ነው እንዴ ያሰብከው አንተ? ማስረጃ ነው የጠየቅኩህ። ምን አስባለሁ? ለተናገርከው ጥቅስ ስጠኝ ያልኩህ። ችግር የለውም እዛ አልፌ ያለው። በዚህ ሰዓት ኢየሱስ ክርስቶስ ለአንተ ሊቀ ካህን ነው? ዲያቆን አለክ? ዲያቆን ኔትወርኩ ይሆናል ምናልባት። ተመለሰ ገባ ዲያቆን። ተመለሰ ነው። ኔትወርኩ ሊሆን ይችላል። ኔትወርኩ ሊሆን ይችላል ያስወጣው። በጣም ባለጌ ሰው ነው ግን። ቆይ እንዳልናገረው ከለከላችሁኝ። እኔ አዎ ችግር የለውም ሮያሊ ፐርሰናል ነገር። አይ ደግሞ ዳቆን አይደለም ጥበቃ ነው። አሁን የሚንኮሻኮሽ ነገር ሰምቶ ይሆናል ሄድ። አይ እኔ ፐርሰናሊ አውቀዋለሁ ዲያቆን ስዩምን። ዲያቆን ነው ጥበቃ ነው ይመስለኝ። አሁን በትርፍ ሰዓቱ ደግሞ ኤሌክትሪሻን ነው። አይ ጥበቃ አይደለም፣ የኤሌክትሪክ ባለሙያ ነው እንጂ ጥበቃ አይደለም። እኔ አውቀዋለሁ ልጁ። እሱ የሰራውን ኤሌክትሪክ አምኛ አልኖርም መቼም።
እሺ ከቻልክ እና ተመለስ። እሺ ዲያቆን ከቻልክ ተመለሰን። እሱ እኔን ስለማያውቀኝ ነው። ብስራተ ገብርኤል አካባቢ ይሰራ ነበረ። ያው ኮንስትራክሽን ላይ ሰው ይገናኛል። እና ዲያቆን ካለ ገባ፣ ካልሆነ ዝም ብለን ሌላ ሰው እናስገባ አይደል? ግን የገጠር ልጅ ነው አይደለ? አዲስ አበባ ልጅ አይደለ? እሺ ጸጋይ አቤት። እሺ እንኳን ደህና መጣህ። እንኳን ደህና ቆየ። ከየት ቤተ እምነት ነህ? ኦርቶዶክስ። ድምጽ ግን በጣም ሩቅ ነው። በጣም ሩቅ። ኦኬ። አይ ሰው ያለበት ስላለው ተኝቶ ሰው ስላለ። እሺ የኢትዮጵያ ኦርቶዶክስ አትሳሳትም ብለን የምታምነው? አዎ። ለምሳሌ የትኛው ትምህርቱ አልተሳሳተም? የትኛው ተሳስታለች ብለህ ታምናለህ አንተ? እኔ ልክ ናት ብዬ አላምንም። ልክ የሆነችበት አለ ብዬ አላምንም። እሺ የቱ ጋር ነው ልክ ያልሆነችው? እስቲ አንተ ጋር። አይ ሁሉም ስላልኩ ከአንተ ለምሳሌ ይሄ ልክ ነው ብለህ ንገረኝና በሱ ነው ጋር አንተ እርግጠኛ እኮ አንተ እኔ ሁሉን ስለማምን አንተ ያላመንከው አንተ ስለሆንክ ንገረኝ። አንተ እዚህ ጋር ትክክል አይደለም ብለህ ለምሳሌ ሜሮን የሚባል ትምህርት አላችሁ አይደል? ብሩኬ ቆይ እንትን አላስቀድሙ ዲያቆኑ መጥቷልና ጸግሽ ትንሽ አረፍት ያርግ። እሺ ስለተመለሰ ከስዩም ጋር እንጨርስ። ስዩም ተመለስክ? ዋይ ስልኬ ባትሪ እየዘጋ ነው። ትንሽ ደቂቃ ላወራና አሁንም ይዘጋብሃል። ለዛ ነው ወጥቼ የተመለስኩት። መቀጠል እንችላለን። አሁን ይቻላል። እኔ ጋር ማውራት ይችላል። ያለዛ ደግሞ ትንሽ ቆይቼ መግባት እችላለሁ። ጸጋ የሚያወራ ከሆነ እስካለ ድረስ በቃ እንቀጥል፣ ችግር የለውም። እሺ ጥያቄ ሲጠየቅ ብቻ እንዳይቆም እንጂ ጌታ ክርስቶስ ኢየሱስ ሊቀ ካህኔ ነው ብለሃል። አሁን ለአንተ ሊቀ ካህን ነው በዚህ ሰዓት? በተነሳው ርዕስ ብናወራ አይሻልም? አይ አልተሳሳተችም በሁሉም ስላልከኝ ከዛ አንዱ ቅድም መልክ ስለሰራችሁ በዛ ብናወራ እኔ በሊቀ ካህንም አወራለሁ። ግን ከዳይ ጋር በተነሳው ርዕስ አውርተን በዚህኛው መቀጠል ብንችል። አይ ተወራ በቃ ተነጋገሩበት። የዘራ ብሩክን አይደለ ገድሉን አሁን ደግሞ አይሻልም? ይሄኛው ሐሳብ ከከበደክ ሌላ አንተ ምረጥ። በቃ ችግር የለውም። ይሄ ሊቀ ካህን የሚለው ሐሳብ ከከበደክ እሱማ እኔ ምንም የሚከብድ ነገር የሚከብድን ትተዋለህ እኮ ማስረጃ። እኔ ያላወቅኩም ማለት ቤተክርስቲያን አላወቀች ማለት አይደለም። ግን ምንድነው ስለዛኛው ነገር ብናወራ አሪፍ ነው ብዬ ነው አምናለሁ። እሱማ ተወያዩበት። ዳኒና ፌዝ ረጅም ሰዓት አወሩበት። በቃ ጨረሱ። አሁን እዚህኛው ርዕስ ላይ ደግሞ እናንተ እንቀጥል ዲያቆን። እሺ ስለ እንትን እናውራ የሚጠቅምህን ለአንተም ስለ እኔ ልምረጥልህ ወይ? እሺ በየትኛው ርዕስ ላይ እናውራሽ? ተደውሎለት ነው የወጣው ስዩም። አይ ተደውሎልኝ ምናምን አይደለም፣ ስልኬ ዘጋ። እንደገና ተመልሼ መጣሁ። ኮሜንት አይቼ ነው። ተው ችግር የለውም። ቀጥል። ምን ላይ እናውራ? ስለ ነገረ ድነት ብናወራ አሪፍ ነው ብዬ ገምታለሁ። ምክንያቱም ሌሎቹ የሚጠቀሙ ምናልባት እዚህ ጋር ስላሉ ማለት ነው። ስለ ነገረ ድነት ቆንጆ፣ በቃ ጥሩ ሐሳብ። ስዩም አንተ ኦርቶዶክሳዊ ዲያቆን ነህ፣ ድነሃል? አሁን እኔ ድኛለሁ ብዬ ማምነው ድኛለሁ። ድነሃል? ናይስ። ስዩም ድኛለሁ ሲል ጻድቅ ነኝ እያለ ነው አይደል? ጻድቅ ያለውና ድኛለሁ። አሁን ለምሳሌ እኔ ድኛለሁ እየዳንኩ ነው፣ ድናለሁ ብዬ ነው የማምነው። አሁን ድኛለሁ ስትል ጻድቅ ነኝ እያልክ ነው ወይ ነው ጥያቄ? ያው በክርስቶስ የሚያምኑ ሁሉ ያው ጻድቅ ናቸው አይደለ?
ግን ጻድቅ እኔ በኛ ቤተክርስቲያን ጽድቅና ደግሞ በሶስት ነው የሚከፈሉት የጽድቅ ደረጃዎች ማለት ነው እኮ። አሁን አንተ የትኛው ደረጃ ላይ እንደሆነ ትነግረኛለህ? ጻድቅ ነው ወይ? መጀመሪያ እኔ በክርስቶስ በማመኔ ጻድቅ ያለው እኮ ያ ማለት በዚህ ሰዓት ስዩም ጻድቅ ነው ማለት ነው። ለጻድቅ አለው ወደፊት እያለ ይቀጥላል። ግን ከዚህ ሁሉ ነገር በዚህ እንሄዳለን። በተነሳው ሐሳብ ግን እናወራ። ምክንያቱም የሆነ የሰራችሁት ነገር ስላለ ያልተዋጠልኝ ወዳጅ ምን ሆነ ነው እንዴ? ድነት ላይ እናወራ አልካውን ደግሞ ሌላ ወደ ሌላ እኮ እናወራለን። ግን እንትና ዳኒ ባወራው ሐሳብ የዘራብሩክ ሐሳብ ተወራ፣ በቃ አለቀ። ተወያዩበት እነሱ አለቀ። አሁን አንተ ደግሞ እኮ ለምን መልስ የለም ብሎ አብራራው እሱ። እኔ እኮ አወራለሁ እኮ ብሩክ። እሺ በዘራብሩክ ጥፍር የዘላለም ሕይወት ይገኛል። አሁን አንተ እዚህ ጋር እኔ ቅድም ያልገባኝ ነገር ነው። ምናልባት እናንተ የምታውቁት ነገር ሳይኖር በነገራችን ላይ የት አግኝተህ ነው የምትቆርጠው? ነው ቀጥዬ የምጠይቀህ ጥያቄ ጥፍሩን ማለት ነው። የቱን እንዴ? እኔ እኮ አሁን ጥያቄው ማለት ነው እኔ ፐርሰናል ለማወቅ የፈለኩት ነገር ምንድነው፣ እናንተ ቃል ኪዳን በሚለው አታምኑም ወይስ ታምናላችሁ? አሳየን። ከእግዚአብሔር ቃል ላይ ለሰዎች የተገባ የዘላለም ሕይወት የሚሰጥ ቃል ኪዳን ከእግዚአብሔር ቃል ላይ አሳየንና ከዛ እንቀበልክ። ጥቅስ አሳየን። ኦኬ፣ ለምሳሌ ክርስቶስ ከመረጣቸው ጋር ቃል ኪዳኑን አድርጓል አይደለ? ለምሳሌ መዝሙር 88 ከቁጥር 3 ላይ ኪዳን ተካሄድኩ ምስለ ሮያኔ የሚለው ከመረጣቸው ጋር ቃል ኪዳን አላደረገም እንዴ? እሺ፣ ለአብርሃም እስከ ሺህ ትውልድ እንዲምርለት ቃል ኪዳን አልገባለትም? ብሩክ አልገባለትም። እሺ፣ እንዴት ማለት ማስረጃ? እሺ፣ መዝሙር 188 ከቁጥር 3 ከመረጣቸው ጋር ነው ያልከው አይደለ? እሺ፣ በቅንፍ 89 ማለት ሆኖ እሺ፣ ላውጣና ላንብብልህ። ከመረጥኳቸው ጋር ይሄ ኦርቶዶክሳዊ ጥቅስ ነው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ የሚለውን ላንብብላችሁ። ከመረጥኳቸው ጋር ሳይሆን ከታች ፖስት አድርጉት። እሺ፣ ከመረጥኩት ጋር ቃል ኪዳን አደረግኩኝ። ከመረጥኩት ጋር ቃል ኪዳን አደረግኩ፣ ለባሪያዬ ለዳዊትም ማልኩኝ ይላል። ከማን ጋር ነው ቃል ኪዳን አደረግኩ የሚለው? ያቆም ከመረጥኳቸው ጋር ነው የሚለው አይልም። ከመረጥኩት ጋር ነው የሚለው እንጂ ከመረጥኳቸው ጋር አይልም። እንደዛ የሚል ከሆነ እስኪ ያንተ አውጡልን እንየው። እሺ ዳኒ በቪዲዮ ያሳየን። እሺ ምን ባትሪ ከዘጋቢ ደግሞ ሩጦ ነው የወጣው እንዳትሉኝ። 1% ነው ያለው። በቃችን 1% ሮያሊቲ ብሩክ ያወራችሁ? አዎ ዳኒ ሶሪ በጣም ቀልስ። እሺ አንተ እባክህ እውቀትም ራሱ 1% ነው። እውቀትም 1% ነው። ሶሪ መዝሙር 89 ሮያል እኔ ጋር ማውራት ትችላለህ። ለሮያል ሲሆን ባትሪ ያለ ማለት ቆይ ችግር የለም። እውቀትህ 1% ነው አልኩህ እኮ። አባቶች መከሩ፣ አትግባ፣ እውቀት የለህም አንተ ዘኬ ለቃቅም እንጂ እንደዚህ አይነት በሃይማኖቱ አትከራከር ብለው አባቶች መከሩ። ቆይ ሮያል ብራዘር ቆይ አንዴ ሶሪ ቆይ አንዴ መዝሙር 89 ቁጥር 3ን ክፈትልን ዳኒ። እሺ እስኪ አንብበው። ይኸው ቁጥር 3 ስዩሜ እሺ ከመረጥኩት ጋር ይላል እንጂ ከመረጥኳቸው ጋር አይልም። በነጠላ ቁጥር እግዚአብሔር ከዳዊት ጋር የገባውን ኪዳን ነው የሚነግረን እዚህ ክፍል ላይ እንጂ ከሌሎቹ ጋር ገብቷል ማለት አይደለም። ይሄ ኪዳን ደግሞ በነገራችን ላይ የዘላለም ሕይወት የሚያሰጥ ኪዳን አይደለም። ኪዳኑ ምን እንደሆነ
ራሱ ዳዊት ነግሮናል። ከመረጥኩት ጋር ቃል ኪዳን አደረግኩኝ አለና እግዚአብሔር ይሄን ኪዳን ሲነግረን መዝሙር 132 ቁጥር 11 ላይ ዳንኤል ካላስቸገርኩ ኪዳኑ ምን እንደሆነ ነገረን። ራሱ የእግዚአብሔር ቃል ኪዳን ምን እንደሆነ ማለት ነው። የዘላለም ሕይወት የሚያስገኝ ሕይወት ነው። በዳዊት በኩል የዘላለም ሕይወት ታገኛላችሁ ነው አይደለም? በጭራሽ አይደለም። መዝሙር 132 ቁጥር 11 ላይ እንደዚህ ያለ ይኸው ኪዳኑ ይሄ ነው። ተመልከቱ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም። ከዛስ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ። በቃ ይኸው ኪዳኑ ይሄ ነው። እግዚአብሔር ለዳዊት የገባለት ኪዳን ምንድን ነው? ከወገብ ፍሬ። ያ ማለት መሲሁ የሚወለደው የዳዊት ልጅ ነው ማለት ነው። ከዳዊት ዘር። ማርያም የዳዊት ልጅ ናት። ኢየሱስ የማርያም የማህፀኗ ፍሬ ነው። የዳዊት ልጅ ነው ማለት ነው። መሲሁ ደግሞም የእግዚአብሔር ልጅ ነው። የዳዊት ጌታው ነው ማለት ነው። ይሄ ነው መሐላው። መዝሙር 89 ላይ ያለው መሐላ ምንድነው? እግዚአብሔር ለዳዊት በእውነት ማለ ምን አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣል እንጂ ስለ ዘላለም ሕይወት አይደለም። ከዳዊት ጋርም የተገባ በዳዊት ጨርቅ በዳዊት ጸጉር የዘላለም ሕይወት ታገኛለች የሚል ኪዳንም አይደለም ይሄ ኪዳን ማለት ነው። እንደዚህ አይነት ኪዳን በእግዚአብሔር ቃል ላይ ነውር ነው። የለም በተረት መጽሐፍ ላይ ካልሆነ የእግዚአብሔር ሐሳብ አይደለም እሱ። የእግዚአብሔር ሐሳብ በክርስቶስ ብቻ ወደ ዘላለም ሕይወት እንድንገባ ነው። በቃ አለቀ። በሩ ኢየሱስ ነው። መንገድ ኢየሱስ ነው። እውነት ኢየሱስ ነው። ሕይወት ኢየሱስ ነው። ወደ አብ የሚያደርሰን ኢየሱስ ብቻ ነው ማለት ነው። የቀራንዮው የመስቀሉ ስራ ነው ማለት ነው። በቃ አለቀ እንጂ በሌሎች በኩል ወደ አብ መግቢያ የለም። እነሱም አይገቡም፣ ሰዎቹም ሌላም አያስገቡም። ይሄ ነው ሌላ መግባት